መልካም አመሰግናለሁ አቶ ንጉሴ። የኢትዮጵያ ትብብር ንቅናቄንም ስለ ግብዣ አመሰግናለሁ። ጊዜው ትንሽ ስለሆነ በሁለት ከሀምሳ ላይ ስለጀመርኩኝ ቶሎ ብዬ ወደ ዋናው ሀሳብ ልሂድ። ያው ማዕቀፉ የሀሳቡ ማዕቀፍ አለ። የዚህ ሀገርን ለመታደግ ለማሻገር በህብረት መስራት ወይም ተባብረን መስራት የሚል ነው። ልክ ኢንጂነር ግዳይ ትርጉሙ የቃሉ ትርጉም እንዳስቸገረው እኔንም አስቸግሮኛል። ህብረት የሚለው ቃል እኔ ነኝም ፍሊፕ የማደርገው ይሄን ነገር ወይስ ምን? እሱ እኔ አይደለም ሌላ ነው። ማኔጀርስ ጥሩ። ይሄ እንግዲህ ያው እነዚህ ሶስት ነገሮች ላይ ነው ማተክሮ ነው በበኩሌ። በመነሻ ደረጃ እንዳልኩት የቃሉ ትርጉም ትንሽ አስቸጋሪ ሆኖ ታይቶኛል። በጽንሰ ሀሳብ ደረጃም በተግባርም ደረጃ ብዙ ያስቸግራል። ህብረት ማለት ለማንኛውም ከመንገድ ቃላትም አሁን እዚህ ላይ እንደሚታየው በተግባርም ደረጃ ብዙ ጊዜ ይምታታል። እዚህ ራሱ በኦንላይን ባለ መዝገበ ቃላት ላይ የ4፣ 5፣ 6፣ 7 ትርጉም ነው የሚሰጠው። ነገር ግን እኔ ከኔ የሚጠበቀው ርዕሱ ሲሰጠኝ ለምንድን ነው በሚለው ጉዳይ ላይ እኔ ያደረኩት ምንድነው የተሰጠን ፕሮግራሙን ለማስተዋወቅ የተበተነው ወረቀት ላይ ብዙ መሪ ጥያቄዎችን አስነስተዋል። ከነዛ ውስጥ የትኛው ነው ለኔ የሚመቸው ብዬ የመረጥኩት ከነዛ ጥያቄዎች ውስጥ መጨረሻ ላይ የተቀመጡትን ሁለት ጥያቄዎች ነው። የሚታገሉ ኃይሎችም ሌሎችም የፖለቲካ ኃይሎች አሁን ሀገርን ለመታደግና ለውጥ ለማምጣትና ሽግግርን ለማካሄድ ከሚለው ላይ ይህንን እነዚህን ዓላማዎችን ለማሳካት ምን ተግዳሮቶች አሉ? ምን መሰናክሎች አሉ? እነዚህን መሰናክሎች ለመወጣትስ ምን መደረግ አለበት የሚለው ነገር ላይ ነው የማተኩረው። ጥያቄዎቹ አብዛኞቹ የስልት ጥያቄዎች ስለሆኑ በመስክ ላይ ላሉት ታጋዮች ትቼ እኔ ተግዳሮቶችን መተንተን፣ ስትራቴጂካዊ እድሎችን መለየት፣ ሀሳቦችን ማመንጨት፣ አዋጭ መንገዶችን መተለም የልሂቅ ድርሻ ነው ብዬ ስላመንኩኝ በእነዛ በሁለቱ ላይ አተኩሬያለሁ። ምክንያቱም ትርጉሙ ምንድን ነው ከማለት ይልቅ በተግባራዊ ጉዳዮች ላይ ማተኮር እና የሚሻለውን አዋጭ መንገድ መተለሙ ነው የሚሻለው ብዬ ስላሰብኩኝ ነው። አሁን አንድ በሀገር ጉዳይ ላይ የጋራ አደጋ ስላለ ከዛ ለመውጣት ደግሞ የጋራ ኃላፊነት ያስፈልጋል ከሚል ዓላማ ተነስቼ ነው ለማለት ነው። በመጨረሻም ተጨባጭ የሆነ ነገር ማለት ዝም ብሎ ተነጋግሮ ለመሄድ ሳይሆን ለመተባበር መድረክ ወይም አንድ ፍሬምወርክ ያስፈልጋል። እሱን ለማድረግ ምን ያስፈልጋል በሚለው ላይ እንደኔ ለኔ ምን አይነት ህብረት ያስፈልጋል? በነገራችን ላይ አላያንስ በሚባልበት ጊዜ ሰፊ ዓላማ ላይ ለረጅም ጊዜ ቃል ኪዳን አይነት ነገር የሚያስፈልግ ነው። እኔ ያሰብኩት ኮኦሊሽን ነው። እነዚህ ጊዜያዊ በሆኑ ነገሮች ላይ እንዲሁም በጠባብ ነገሮች ላይ አብሮ የመስራት ፍላጎት ያለ ነው። እሱ ኮኦሊሽን ቢልዲንግ የሚለውን ሀሳብ ይዤ ነው የሄድኩት። እኔ በበኩሌ እነዚህ ተጨባጭ ነገሮች ናቸው ብዬ ስላሰብኩኝ እነዚህን ሀሳቦች ነው እናንተ ጋር ለመወያየት የፈለግኩት። እነዚህም ያው የፖለቲካ ህብረትን እንደ ሞዴል ሆኖ ለኔ የሚታየኝ በ5 እርከኖች አልፎ ብሎም በተራ የሚተከሉ 5 አምዶች ላይ የሚቆም ስትራቴጂካዊ ማዕቀፍ መመስረት ነው የሚሻለው ነው ያልኩት። ምክንያቱም ለነዚህ ሁለት ዓላማዎች ዘላቂ መፍትሄ ሆኖ ያገለግል ይችላል ብዬ ያሰብኩት እዚህ ላይ የምታዩት ነው። የመጀመሪያው ያው የሂደቱን ነው የሚያካሂደው። በሂደትም ላይ ያለ ስራውን ይሰራል። በመጨረሻም ደግሞ በእንዲህ አይነት መልክ በስራ ላይ የሚውል አይነት አስተሳሰብ ነው ያለኝ። ስለዚህ ይህንን ማዕቀፍ ከመዘርዘሬና የኢትዮጵያ ልሂቃን እስካሁን ድረስ መተባበር ለምን ተሳናቸው የሚለውን
መመልከት ይሻላል ብዬ ነው። ይሄም ለምን እንደተከፋፈሉ ማወቅ፣ ለምን አንድ ላይ መተባበር እንዳልቻሉ ማወቅ፣ ከዛ ለመውጣት እቅድ ለመተለም ይረዳል ብዬ ነው። በመጀመሪያ ተግዳሮቶቹን ልመልከት። ይሄንን ነገር ወደ ኋላ መጣበታለሁ። ተግዳሮቶች ብዬ እኔ ያቀረብኩት ታሪክ ወደ ኋላ ሄጄ በማየት ነው። አንዳንድ ሰዎች የግለሰቦች ልዩነት ነው፣ የግለሰቦች ግጭት ነው ይላሉ። በእኔ መዋቅራዊ፣ ታሪካዊና ተቋማዊ ልዩነቶች አሉ ላለው። የመጀመሪያው ስለ ኢትዮጵያ የሀገረ መንግስት ግንባታ እስካሁን ያልታረቁ አሁንም በንግግር ላይ የምሰማቸው ተገዳዳሪ ርዕዮችና ትርክቶች አሉ። እነዚህም ካለፈው ምዕተ ዓመት ጀምሮ እስካሁን ድረስ ያሉ ናቸው። አንዳንዶች ራሳቸውን የሲቪክ ብሔረተኛ ነን ይላሉ። የዜግነት ፖለቲካ አቀንቃኞች ነን ይላሉ። እነሱ ኢትዮጵያ ዜግነትን መሰረት ያደረገ ብሔርን የተሻገረ ውህድ ማንነት የሚታይባት አህዳዊ የፖለቲካ ማህበረሰብ መሆን አለባት ወይም ናት የሚሉ ናቸው። ከነሱ ሌላ ደግሞ የብሔር እኩልነት ያስፈልጋል፣ ኢትዮጵያ የራስን እድል በራስ የመወሰን መብት ያላቸው ራስ ገዝ ብሔሮች ፌዴሬሽን መሆን አለባት ወይም ናት የሚሉ ናቸው። እነዚህ እንግዲህ የፖለቲካ እና ልዩነት ብቻ ሳይሆኑ በፖለቲካም በፍልስፍናም በህይወት ተሞክሮ ሲቀረጹ የኖሩ ተፈካካሪ ሀገረ መንግስት ስቴት ማለት ነው። በዛ የዛ ርዕዮች ናቸው። ታሪካዊ ልዩነት ነው። የግጭቶችን ምክንያቶች ሆነው የቆዩ ናቸው። ሁለተኛው እነዚህ ርዕዮች በተግባር ሲውሉ የመጠፋፋትና ትግልን አንዱ ከአንዱ ጋር የመኖር ነገር ሳይሆን አንዱ አንደኛውን አሸንፎ የመኖር ትግልን ያቀጣጠሉ፣ ክፍፍልን ተቋማዊ ያደረጉ ናቸው። በዚህም ላይ 4 ደረጃዎች አሉ። ከጊዜ አንጻር ሳየው ግን በዛ ላይ ብዙ ጊዜ ማጥፋት ያለብኝ አይመስለኝም። ነገር ግን በህገ መንግስት ደረጃ በኢትዮጵያ ውስጥ በህገ መንግስት ደረጃ ተቀርጸው የመጀመሪያው ህገ መንግስት በ31 በፈረንጅ አቆጣጠር የሚቀጥለው 55 እስከ 87 ድረስ በቆየው ምናልባትም ከ66 ጀምሮ ምንም ህገ መንግስት ሳይኖር፣ ነገር ግን እዛ ላይ ህገ መንግስቱ ራሱ የሚለው ኢትዮጵያ ህዝቡ አንድ፣ የማትከፋፈል፣ በሃይማኖት አንድ ወጥ የሆነች፣ በባህሏም አንድ የባህል ኤሪያ ካልቸራል ኤሪያ ናት ብሎ ነው በህገ መንግስቱ ነው የሚያስቀምጠው። በ87 እስከ 89 አንድ የነበረው የደርግ ህገ መንግስት የሚለው በዛም ውስጥ ገብቶ፣ ነገር ግን በዛን ጊዜ ኢትዮጵያ የብሔሮች ሀገር ናት፣ ነገር ግን የብሔሮች እኩልነት ነው የሚያስፈልገው፣ በአካባቢ ራስ ገዝነትም እንዳስፈላጊነቱ ይሰጣል የሚለውን ተቀብሎ ነው የቆየው። ከዛ በኋላ ያለው ህገ መንግስት ስራ ላይ የዋለው ደግሞ የፖለቲካ ስርዓትን መስርተው በብሔር ደረጃ የተደራጀ ፖለቲካን ነበር ሲያካሂደው የነበረው። ይሄ የፖለቲካ አውድ ደግሞ በብሔር የተደራጁ ብዙ ሰዎች የብሔር ፖለቲካ የሚባለውን ነገር እድልና አድቫንቴጅ ስለሚሰጣቸው በዛ ሲሄዱ ነው የነበረው። ሶስተኛ በቅርብ ጊዜ ደግሞ የተደረጉ በዚሁ በሁለቱ መካከል የተደረጉት ግጭቶች አሁን የተከሰቱ ቀድሞ በታሪክም ያልነበሩ አሁን ግን የተከሰቱ ትልልቅ አለመተማመኖችን ፈጥረዋል። ትግራይ ከበባው፣ ጄኖሳይዱ፣ ህልውና አደጋ፣ እነዚህ አዲስ የሰለባ ስሜቶችን አድርገዋል። በአማራም እንዲሁ የባህላዊ እሴቶች መዘረፍ፣ ከስልጣን መገለል፣ የብሔር ማንነት መካድ፣ የጭፍጨፋ ሰለባነት አዲስ አይነት ስሜቶች ተፈጥረዋል። በኦሮሞ ልሂቃንም በተለይ ከስልጣን ውጪ ባሉት የቀጠለ ታሪካዊ መገለል አለ የሚሉ አሉ። የታሪካዊ ጥያቄዎች መረሳት እና ጅምላ ግፍ አለ የሚሉት እነዚህ አዳዲስ ነገሮች ናቸው። አራተኛ የልሂቃን ኪራይ ሰብሳቢነት አለ። አሁን ልሂቅ ሆኖ በስልጣን ውስጥ መግባት ጥቅም አለው፣ የራሱ ጥቅም አለው። መንግስት ስልጣን መያዝ መሬትን፣ የደህንነት መዋቅርን፣ ከውጭ የሚመጣ እርዳታን፣ የፓርቲ መዋቅሮችን መያዝ ጥቅም ለየግሉ ይሰጣል፣ ለየፓርቲው ይሰጣል።
በሌላ ቦታም እንደዚሁ በዲያስፖራ አሁን ለምሳሌ ገንዘብ ማሰባሰብ ላይ ለሂቃን ስቃይን የሚያረዝሙ ንዴት መር የሆነ ሚዲያን ወይም የሚዲያ ኢኮሲስተም መጠቀም መከፋፈል ትርፋማ ሆኗል። አምስተኛ የኢትዮጵያ ውስጥ አሸናፊን ሁሉን አፋሽ የሚያደርግ ተጠቃሚ የሚያደርግ የባህል የፖለቲካ ባህል ነው ያለው። አንዱ በሚያሸንፍበት ጊዜ ሁሉንም ለራሱ የሚያደርግበት እንጂ ከሌላው ጋራ ስልጣንን መጋራት የሚባል ነገር የሌለበት፣ ስልጣንን መጋራት የግል ጥቅምን መዳፈር፣ ንብረትን ማጣት ያስከትላል ማለትን የዛን ስሜት ስለሚቀጠቅስ በስልጣን ላይ ሙጭጭ ማለት አለ። ወደ ስልጣን ለመሄድ የሚፈልጉትም ያንኑ ስለሚያዩ በእነዚህ 5 ምክንያቶች ምክንያት እስካሁን ድረስ አንድ ላይ መምጣትና በአንድ ላይ መታገል ሳይቻል ቆይቷል። ነገር ግን እድል አለ ላለሁኝ እኔ በአሁኑ ሰዓት ከተግባር አንጻር ሲታይ የሚቻለውም የሚያስፈልገውም ጥምረት ነው፣ የጥምረት ግንባታ ነው፣ የኮalition ቢልዲንግ ነው ብዬ ነው የማስበው። ይህ አማራጭ የማይሆን ነገር ነው በአሁኑ ሰዓት። ምክንያቱም ተግዳሮቶቹ እንዳሉ ሆነው ነገር ግን የጋራ አደጋ ስላለ በጋራ መስራት ግዴታ የሆነበት ጊዜ ነው። ለዛም እድል አለ። ነገር ግን መረዳት ያለብን ነገር ያለ ይመስለኛል በዚህ ጉዳይም ላይ። አንደኛ ኢትዮጵያ የብዝሃ ማህበረሰብ ሀገር ናት። ማንም አንድ ነጠላ ቡድን ሀገርን በብቻው ማስተዳደር አይችልም። በብሔር ይሁን በርዕዮተ ዓለም ይሁን በክልል ይሁን በምንም የተደራጀ በሀሳብም በአይዲዮሎጂም የተደራጀ ለብቻው ሊያስተዳድር አይችልም። ይሄን ከተገነዘብን ለብቻ አልችልም ከተባለ ኢትዮጵያ ደግሞ ፕሉራል ሶሳይቲ ናት ከተባለ 3 ደቂቃ ነው ያለው ፕሮፌሰር። ትክክል። እንዳልኩት ለመጨረስ አስቸጋሪ ነው የሚሆነው። እንደ ሀሳብ ነው ማቀርበው እንደ አውትላይን። ሁለተኛ አንድ ወጥ አስተዳደር ሁልጊዜም በቀውስ ነው ተዘፍቆ የሚሞተው። የንጉሳዊ አገዛዝም ወታደራዊ አምባገነንም የህብረ ብሔራዊ ፌዴራሊዝም ስርዓትም የፓርቲ መንግስት የስልጣን ሞኖፖሊ ስርዓት አሁን ያለውም እነዚህ ሁሉ በተለይ አራቱ ከመጀመሪያው በውስጣቸው የሚፈጥሩት ከፍተኛ ጫና ምክንያት አልፈዋል። ብዙ ችግሮችን ከፈጠሩ በኋላ አልፈዋል። ስለዚህ አንድ ወጥ ሲሆን ሌላውን የሚያገል በሚሆንበት ጊዜ ለምን ጊዜም አይጠቅምም። ሶስተኛ አሁን ባለ ሁኔታ የኢትዮጵያ ሀገረ መንግስት እኛ ሁላችን እንፈልጋታለን፣ በአንድ ላይ መኖር እንፈልጋለን የሚለው የዜሮ ድምር ፖለቲካን መሸከም የሚችልበት ሁኔታ ላይ አይደለም ያለው። አራተኛ ህዝብ ተሰላችቷል። ተራ ኢትዮጵያውያኑ በልሂቃኑ ግጭትና ክፍፍል ተዳክመዋል። እንደ ኢትዮጵያውያን በልሂቃን የተከዳ ህዝብ የለም። ስለዚህ አንድ ላይ መምጣት ለህዝቡ ተስፋ ይሰጣል። ምክንያቱም የፖለቲካ ጥምረት የብስለትና የኃላፊነት ምልክት ሊሆን ስለሚችል። አምስተኛ የኢትዮጵያ ቀውሶች ተያያዥና ተደራቢ ናቸው። የተጠላለፈ ነው። መንግስትንም ወደ መበተን ወደ ማፍረስ፣ የደህንነት ዋስትናን ለሁሉ ወደ ማሳጣት፣ የሀገርን ሉዓላዊነትና የድንበርን መደፈር ሊያራዝም የሚችል እነዚህ በጋራ የሚፈቱ እንጂ በግል የሚፈቱ አይደሉም። ቅድምም 6ኛው የዲሞክራሲ ልምምድ ይሆናል የተባለው አለ። 7ኛው ቀሪው ካልተባበረን በስተቀር አማራጩ ሀገርን መበተን ነው። አንድ ወገን ሙሉ በሙሉ በአመፅ ስልጣንን ይዞ ሌሎችን እያገለለ እና እየደፈጠጠ መኖሩ የሚቀጥል ከሆነ የበላይነት አመፅ፣ ውድቀት፣ ዑደት ይሄ ሳይክል ኦፍ ዶሚኔሽን ሪቤሊየን ኤንድ ኮላፕስ ይቀጥላል። ይሄ አማራጭ አይደለም። ከወዲሁ መቻቻልና የስልጣን መጋራት ፖለቲካ ባህልን ላይ የተመሰረተ ጥምረት መመስረት ለሀገርም ቤዛ መሆን ይችላል ብዬ ነው የማስበው። አሁን የቀረኝ 1 ደቂቃ ስለሆነ ይሄንን ነገር ነበር የምናገረው። ይሄ ሂደት ነው። በመነጋገር ይጀምራል፣ በመደጋገፍ ይቀጥላል፣ መተባበር ያስፈልጋል። እነዚህ ሁሉ የራሳቸው ዝርዝር አላቸው። መቀናጀት፣ መግባባት፣ እነዚህ አካሄድ ናቸው። እኔ 5ቱም ስትራቴጂካዊ ማዕቀፍ ብዬዋለሁ። ኮሚዩኒኬሽን፣ ኮላቦሬሽን፣ ኮኦፐሬሽን፣ ኮኦርዲኔሽን ኤንድ ኮንሰንሰስ። በኋላ ደግሞ
ዞሮ ደግሞ ይሄንን ነው የሚያመጡት። ስለዚህ ተግባራዊ መነሻዎችም አለኝ። ነገር ግን አሁን ካለንበት ወደዚህኛው ምስል ዞረን ከቆየን ደግሞ ወደዚህ ከመጣን ሀገርን ለመታደግና ተባብሮ ለመስራት የሚያስችል ሂደቱ ወደ መዋቅሩ ከሄደ ያንን ሁኔታ ለመፍጠር እንችላለን የሚል ነው ያለው። ይሄ እንግዲህ ተዘርዝሮ መውጣት ያለበት ነገር ነው። አመሰግናለሁ። ሰዓቱን ጨረሱ። ልክ ኤግዛክትሊ 15 ደቂቃ ነው እዛ ላይ አስቆሜዎታለሁ። ጥያቄዎች የሚያስነሱ ሀሳቦችን ያቀረቡት በነገራችሁ ላይ ይሄ ውይይቱ አቅርቦቱ ፕሬዘንቴሽኑ ካለቀ በኋላ 30 ደቂቃ ውይይት እናካሄዳለን። እዛ ውስጥ የሚነሱ ጥያቄዎች ይኖራሉ። ለእርሶም ለሌሎች ያቀረቡት ጥያቄ ይኖራል ማለት ነውና እኔ የምጠይቀው ጥያቄ ይኖረኛል። እናንተን እርስ በርስ መጠየቅ ትችላላችሁ። ሌሎች ፓናሊስቶች የችግር ውስጥ ያሉትም ሊጠይቁ ይችላሉ እና ምንም አብሮ ከኔ ጋር ገብቶ በዚህ ጥያቄ ሊያቀርብ ይችላል። ግን አሁን ተራውን ለዶክተር ዮናስ ብሩ ዶክተር ዮናስ ብሩ 15 ደቂቃ ነው ያለውት። በዓለም ባንክ ውስጥ ለ2 አስርት ዓመታት ዲኬድ ማለት ነው በተለያዩ ቦታዎች ላይ ሰርተዋል። በተለይ በመጨረሻዎቹ 7 ዓመታት በዓለም አቀፍ ደረጃ በምክትል ዳይሬክተርነት የኢንተርናሽናል ማወዳደሪያ ፕሮግራም ኃላፊ ሆነው ሰርተዋል። ይህ የዓለም ባንክ የኢንተርናሽናል የማወዳደሪያ ፕሮግራም ትልቁና በጣም ውስብስብ የሆነ የዓለም የኢኮኖሚ ሁኔታዎችን የሚያወዳድር የሚያነጻጽር መመሪያ ነው። በተጨማሪ ዶክተር ዮናስ የዓለም ባንክ የኢንተርናሽናል የማወዳደሪያ ፕሮግራም የመጽሔት አዘጋጅ በመሆን አገልግለዋል። ይህ መጽሔት በ5 ቋንቋዎች የሚታተም ነው። ዶክተር ዮናስ ጠቅላይ ሚኒስትር አብይ አህመድ ባቋቋሙት የኢኮኖሚ አማካሪ ካውንስል ጊዜያዊ ሊቀመንበር ሆነው አገልግለው ነበር ከዚህ በፊት። እንዲሁም ለአፍሪካ ልማት ባንክ የኢኮኖሚክስና የፋይናንስ ፕሮግራም ሲኒየር አማካሪ በመሆን ሰርተዋል። ዶክተር ዮናስ በስራቸው ምክንያት በ81 የሚሆኑ ሀገሮችን ጎብኝተዋል። ትክክል ነው መሰለኝ። በኢኮኖሚና በፖለቲካ ጉዳዮች ላይም በሰፊው ጽሁፎችን ያቀርባሉ እና ዶክተር ዮናስንም እንዲሁ ቀደም አድርጌ አንድ ለአጭር ጊዜ ውይይት አካሂጄ ነበር። አንደኛ ነገር ምን እንደሚሉት ህብረት ለመፍጠር ዩኒቲ ኦፍ ፐርፐስ መኖር አለበት። በተለይም በምሁራኑና ልሂቃኑ መካከል ያለው ልዩነት ኢትዮጵያን ካለገባችበት ጣጣ ለማላቀቅ አስቸጋሪ እሱ ራሱ ነው የሚል አቋም ነው ያላቸው። ብዙም ጊዜ ልሂቃኑና ምሁራኑ የሚተባበሩት አብይን በመጥላት ላይ ብቻ አተኮረ አመለካከት ነው የሚል ግንዛቤ ያላቸውና 15 ደቂቃ የእርስዎ ነው ሰጥቼዎታለሁ። ዶክተር ዮናስ መድረኩ የእርስዎ ነው። ሚዩት መሰለኝ። ሚዩት ነው። ሚዩት ነው። አሁንም ሚዩት ነው። አሁንስ? አሁን ይሰማል። አሁን ይሰማል። እሺ፣ በጣም አመሰግናለሁ። አይ ቲንክ ብዙ ፕሮፌሰር ቀኤል ካለው ጋራ የሚስማማ ሀሳብ ስለሆነ የነበረኝ ብዙንም እሱ ስለተናገረው ሜቢ አጠር ያለ ሊሆን ይችል ይሆናል የማወራው። በተለይ በጣም አንድ ደስ ያለችኝ ነገር እሱ ካላት ላይ የጻፍኳት እንደ ኢትዮጵያ በልሂቃን የተከዳ ህዝብ የለም የሚለው አባባል ነው። አይ ቲንክ ለህብረቱም ችግር የሆነው ያ ነው የሚል አመለካከት ነው ያለኝ። እንግዲህ አንድ መሰረታዊ ሁሉም የተቃዋሚ ኃይሎች የሚግባቡበት ነገር አለ። ያ ምንድነው? አሁን ያለው መንግስት ስልጣን ላይ ያለው በሱ ጥንካሬ ሳይሆን በተቃዋሚዎቹ አንድነት መፍጠር አለመቻል ነው የሚል ፕሪቲ ማች ኮንሰንሰስ አለ፣ መግባባት አለ። ሁለተኛው መግባባት ደግሞ አሁን ባለበት ሁኔታ ከቀጠለ ይሄ ነገር አገር ሊጠፋ ነው፣ አገር ሊጠፋ የሚችልበት ኤግዚስቴንሻል ትሬት ላይ ነው ያለ ነው ይላል። በእነዚህ በሁለት ነገር ከተስማማን ለምንድን ነው ኦፖዚሽኑ ህብረትን መፍጠር ያልቻለው የሚለው ጥያቄ ነው እንግዲህ መሰረታዊ ጥያቄ የሚሆነው። ለኔ ሁለት መሰረታዊ የሆኑ ችግሮች አሉ ለዚህ። አንደኛው የካልቸር ነው። ካልቸር በምልበት ጊዜ የፖለቲካል ካልቸር እና የሶሻል የኢትዮጵያዊነት ካልቸር ራሱ ነው። እመጣበታለሁ። ሁለተኛው
ይሄ ዩኒቲ ኦፍ ፐርፐዝን መፍጠር አለመቻላችን ነው። ዩኒቲ ኦፍ ፐርፐዝን መፍጠር ያልቻልንበት ምክንያት ደግሞ በማንኛውም አገር የአንድ አገር የፖለቲካል አጀንዳ የሚቀረጸው ስትራቴጂ የሚወጣው በፖለቲካል ኤሊቱ ወይንም ኦፒኒየን ሊደር ሐሳብ አመንጪው ልሂቅና ልሂቃን ነው። ያንን መፈጠር አለመቻሉ አንዱ ትልቁ ችግር ነው። ያ ደግሞ ለምን አልተፈጠረም ስንል የፖለቲካል ካልቸር ኮንሰንሰስ ቢልድ የማድረግ ዲቤት የማድረግ ተከራክሮ ሐሳብ ጨምቆ ያው ሐሳብ ጨምቆ ማለት እንግዲህ ጊቭ ኤንድ ቴክ ነው። በዛ ላይ የተመሰረተ አንድነትን ወይንም ኮመን አጀንዳ መፍጠር አለመቻሉ ነው። ያ ሊሆን የቻለበት እኔ የዚህ ፖለቲካል ካልቸር ነው የምለው። አሁን ሁለት ጊዜ የሰማሁት ንግግር አለች። የኢትዮጵያዊነት ጨዋነት የምትባል ነገር አለች። እኔ አንደኛ አይጥመኝም፣ ሁለተኛም አይገባኝም። ጨዋነት በምንልበት ጊዜ ሪሊ ኢትስ ዩኒቨርሳል ካራክተር። ሁሉም ሀገር አሜሪካንም ያለንበት ሀገር የጨዋ ህዝብ ነው። ኦፍ ኮርስ ጨዋ ያልሆነም ህዝብ እንዳለው ሁሉ ኢትዮጵያም እንደዚህ። ለምን የኢትዮጵያዊነት ጨዋነት አስፈለገ በምንልበት ጊዜ ይሄ ጨዋነት የምንለው ነገር ትንሽ ስለምንለጥጠው የፖለቲካል ዲስከሽን የፖለቲካል ዲስኮርስ ብዙ ጊዜ ትንሽ መቦጫጨቅ ስላለበት ሁሌ መደጋገፍ ሳይሆን መነቃቀፍ ስላለበት ያንን የሚያስወግድ ባህል ነው ያለን። ያንን የሚያስወግድ ባህል ስላለን ደግሞ ተነታርከን ዲቤት አድርገን ዲስከስ አድርገን ኮንሰንሰስ ልንፈጥርበት የምንችለው ባህል የኢንተሌክቹዋል ክላሱ መፍጠር አልቻለም። እነዚህ ሁለቱ ይያዙልኝና ወደ ህብረት በምንሄድበት ጊዜ ሪሊ 3 ዳይሜንሽኖች ላይ ነው የማየው። የመጀመሪያው ዳይሜንሽን ያው አሁን እንዳልኩት የኢንተሌክቹዋሉ ነው። ይሄ ኦፒኒየን ሊደር የምንለው ነው። እንግዲህ አሁን እዚህ ላይ ያለ ነው ማለት ነው። እዚህ ላይ ያለ ነው ሐሳቦቻችንን አንሸራሽረን ኮንሰንሰስ ቢልድ አድርገን አንድ ነገር ልንፈጥር ካልቻልን ምን አይነት ሞራል ግራውንድ ላይ ቆመን ነው ለሌላው የኢትዮጵያ ህዝብ ስለ አንድነት ልንናገር የምንችለው ሌክቸር ልናደርግ የምንችለው የሚለው ነው። ይሄ ኮንሰንሰስ ምናምን በምንልበት ጊዜ በመጀመሪያ ደረጃ ኦፒኒየን ሊደር ኦር ፖለቲካል ኤሊት የሚለውን ነው የምንመለከተው። ሁለተኛው ዩኒቲ ኦፍ ፐርፐዝ በምንልበት ጊዜ በናሽናል ደረጃ ከመሄዳችን በፊት መጀመሪያ በሪጂናል ደረጃ ራሱ ዩኒቲ ኦፍ ፐርፐዝ አለ ወይ? በአሁኑ ጊዜ እንግዲህ ፖለቲካውም ኮንስቲትዩሽኑም ኢንስቲትዩሽኑም ኦርጋናይዝድ የሆነው አራውንድ ትራይባል ፖለቲክስ ነው። ኤትኒክን በሉት ብሔር ብሔረሰቦችን በሉት። በአማራው ጋር የመጣን እንደሆነ ለምሳሌ አሁን የፋኖ ውህደት ወይንም ህብረት በምንልበት ጊዜ ይሄ ነገር የመጣው ፕሪንሲፕልድ በሆነ ዲስከሽን ተካሂደው ኮንሰንሰስ ተፈጥሮ የፖለቲካል አጀንዳ ላይ ተስማምቶ ነው ወይንስ ደግሞ ኢንሲደንታል ነው? የፖለቲካል ዳይናሚክሱ የፈጠረው ብለንትሊ ለማለት የእስክንድር ኃይል እየደከመ ስለመጣ አማራጩ እየጠበበ ስለመጣ የተፈጠረ አንድነት ነው። እነዚህ ራሳቸው በጣም ኢምፖርታንት ናቸው። በአማራው ብቻ የወሰድነው እንደሆነ በጣም የተለያየ ሐሳብ አለ። ከኤክስትሪሚስት ሐሳብ እስከ ዩኒየኒስት ሐሳብ and so many in between። ያን በአማራው ክልል ውስጥ ያሉት ኮንሰንሰስ ሳይፈጥሩ ወይንም ደግሞ ዩኒቲ ኦፍ ፐርፐስ ሳይኖራቸው ከኦሮሞ ኃይል ጋር እንዴት ሊገናኙ ይችላሉ? በሴም ወይ የኦሮሞን ፖለቲክስ በተለይ አሁን ባለንበት ደረጃ የተመለከትነው እንደሆነ ሪፎርሚስት ወይንም ደግሞ አሁን እንደ ዝቅኤል እንደ ፕሮፌሰር ዝቅኤል አገር ልትፈርስ ነው፣ ምንድነው ልናደርግ የምንችለው፣ አንድነት እንዴት እንፍጠር ከሚል አንስቶ እኛ ስለ ኢትዮጵያ ብትፈርስ ግድ የለንም የራሳችን ነፃነት ብቻ ነው የምንፈልገው የሚልም ኃይል ደግሞ ኦሮሞም ውስጥ አለ። ኢቨን ዊዝን ዘ ኤክስትሪሚስት ከምንላቸው ኃይሎች ራሱ ልዩነቶች እየፈለቁ ነው። ያ ራሱ ከዛ ውስጥ ኮንሰንሰስ ሳይኖር ዊዝን ሪጅን ወደ ናሽናሉ ጋር መሄድ፣ ምክንያቱም አሁን እንዳልኩት የአማራው ራሱ ከኤክስትሪሚስት እስከ ዩኒየኒስት አለ። ኦሮሞ ጋር ስትሄድ ከሴፓሬሽኒስት ወይንም ደግሞ ኢንዲፔንደንስ ነው የምንፈልገው ከሚለው
አንድ ላይ ሆነን አብረን የምንሰራበት እንፈልግ ይላል። እነዚህ በመጀመሪያ ደረጃ በሪጂናል ደረጃ ዩኒቲ ኦፍ ፐርፐዝ የግድ መፈጠር አለበት። እነዛ ዩኒቲ ኦፍ ፐርፐዝ ሲፈጠሩ አድቫንቴጁ ምንድነው? አሁን አማራ ውስጥ እንበል ወይንም ኦሮሞ ውስጥ ወይንም ትግራይ ውስጥ ዩኒቲ ኦፍ ፐርፐዝ ወይንም ኮንሰንሰስ ሲፈጠር አንድ የሚያደርገው ነገር ምንድነው? ግራና ቀኝ ያሉትን ኤክስትሪሚስቶች በረድ አድርጎ ወደ መሐከል የማምጣት ወይንም ደግሞ መሃል ላይ ላሉት ይሄ ሞዴሬት ለምንለው ሞር ስፔስ እና ቮይስ የመስጠት እድል ይከፍታል ማለት ነው። ስለዚህ ይሄ ከተፈጠረ በኋላ ወደ ናሽናል ኮንሰንሰስ ለመሄድ በምንሞክርበት ጊዜ በአማራውም አካባቢ እንደዛ አይነት ነገር ከተፈጠረ ሞዴሬት ኃይሉ ወደፊት ለፊት ከወጣ፣ በኦሮሞም ውስጥ ሞዴሬት ኃይሉ ወደፊት ከወጣ፣ በትግራይም እንዲሁም በሌላዎችም ከመጣ ኢቭን ልዩነት በአማራው፣ በኦሮሞ፣ በትግሬው፣ በደቡብ ህዝቡ መካከል እንኳን ቢኖርም ቅሉ ሞዴሬት ኃይሎች ናቸውና በጊቭ ኤንድ ቴክ ሊስማሙ የሚችሉበት እድል ሰፋ ያለ ነው የሚሆነው። ሁሉም ተጠራቅሞ ሊመጣ ከሚችለው ይሄንን በምናስብበት ጊዜ ሁልጊዜም የምለው ምንድነው የአሜሪካንን ሬቮሉሽን የተመለከትነው እንደሆነ ከኮንስቲቲዩሽናቸውን ድራፍት ከማድረግ አንስተው ፌደራሊስት ፔፐሮቻቸውን አዘጋጅተው ይሄ የሐሳብ አንድነትን ጨምቀው በሚያወጡበት ጊዜ የመፍጠር የፈለጉት ሲስተምና ፖለቲካል ኮንቴንሽንን ለይተዋቸው ነበረ። ዲስከሽኑ ስትሪክትሊ ምን አይነት ሲስተም ነው ለአሜሪካን ወደፊት ሊያሻግራት የሚችለው አሁን ካለችበት ነፃ አውጥቶ ነፃ የሆነ ኢኮኖሚውን ሊገነባ የሚችል የፖለቲካን መብት የሚያከብር ምን አይነት ሲስተም ነው የሚለው ላይ ነበረ ፎከስ ያደረጉት እነዚህ 13 ወይንም የተለያዩ ስቴቶች። መካከላቸው ኦፍ ኮርስ ትንንሽ ስቴቶች ነበሩ፣ ትልልቅ ስቴቶች ነበሩ። የፖለቲካም አምቢሽን ሊኖር ይችላል። ግን ዋናው መሰረታዊ እንትናቸው ምን አይነት መንግስት እንፍጠር፣ ምን አይነት ኮንስቲትዩሽን እናብጅ፣ ምን አይነት ኢንስቲትዩሽኖች እናብጅ። እነሱን ካበጀን በኋላ ምንም አይነት አመራር ያ ሲስተም የሚወልደውን አመራር ማለትም ከቨርጂኒያ የሚምጣ ከኒውዮርክ የሚምጣ ኦር በእኛ አባባል ኦሮሞም ይሁን አማራም ይሁን ጉራጌም ይሁን ትግራይ ተስማምተንበት የፈጠርነው ሲስተም የሚወልደውን ወይንም የሚያፈራውን መሪ እንቀበላለን የሚል ደረጃ ላይ ከደረሱ በኋላ ነው ይሄው ከ250 ዓመት የሚደርስ ሪቮሉሽን አሁንም ዲቨሎፕመንት ዴሞክራሲን እድገትን አድርጎ ሀያል አሜሪካን ሊፈጥር የቻለው። የኛ ችግር ምንድነው? ኢቭን አሁን አንድነት እየተባለ በሚወራበት ጊዜ አማራውም አንድነት ያስፈልጋል ይላል፣ ኦሮሞውም አንድነት ያስፈልጋል ይላል። ግን ወደ አንድ ቦታ በሚመጡበት ጊዜ ሁሉም ኋላ ኪሳቸው ለውጥ ያስፈልጋል፣ ግን ያው እኛ እጅ ላይ መሆን አለባት ስልጣን መቀጠል አለብን ይላል ኦሮሞው። አማራውም ለውጥ ያስፈልጋል፣ ግን እኛ ከመራነው ብቻ ነው ሁሉም ወደ አንድነት ለሄድ የሚል እንትን አለ። እነዚህ እስካሉ ድረስ የሚፈጠሩ ህብረቶች ቢፈጠሩም እድሜ አይኖራቸውም፣ ጊዜ አይኖራቸውም። ስለዚህ ከኔ አመለካከት ፎከሳችን መሆን ያለበት በመጀመሪያ ደረጃ ላይ ሪሊ የኢንተሌክቹዋሉ ክላስ ነው። አገን እንደ ኢትዮጵያ በልሂቃን የተከዳ ህዝብ የለም የሚለውን ወደ ታች ደግሞ ዝቅ ብናደርገው እንደ ኦሮሞ ህዝብ በልሂቃኑ የተከዳ የለም፣ እንደ አማራ ህዝብ በልሂቃኑ የተከዳ የለም ወደሚለው አክቹአሊ ብዙ በዚህ ላይ እኔም ጽፌበታለሁኝ። በተለይ በአማራው እና በኦሮሞ ላይ ፎከስ በማድረግ እንደነዚህ ልሂቃኖች ህብረተሰባቸውን የጎዳ የለም። ምክንያቱም ልሂቃኑ አንድ መሆን አልቻለም። ልሂቃኑ እንደ ምሳሌ ሁልጊዜ የምንነግረው ምንድነው 5 የአማራ ፋኖ ማኒፌስቶዎች ነበሩ። እነዚህን 5 ማኒፌስቶዎች ያዘጋጁ 5 ኃይሎች ወይንም ግሩፖች አንድ ላይ ሆነው ሲንተሲስ ፈጥረው ኮንሰንሰስ ማድረግ አልቻሉም። ከነጭራሹም ወደ አንድ ቦታ መጥተው ራሱ ጠረጴዛ ላይ ያስቀምጠው እስቲ እንነጋገርና የሚለው ሊመጣ አልቻለም። ያ ሊሆን ያልቻለው የተለያዩ ምክንያቶች አሉ።
ለማጠቃለል ያህል ግን ብዙ ማለት የጻፍኳቸውን ፕሮፌሰር እስቃኤል 3 ደቂቃ ነው። ኦኬ ከራ 3 ደቂቃ ተቀምባት ያለው ስለሆነ አሁን አንዱ ትልቁ ለምሳሌ አይ ቲንክ እስቃኤልም ነካክቶታል የፖለቲካ መሰረታዊ የሆኑ የፖለቲካ ልዩነቶች አሉ። በአንድ በኩል ይሄ ኮንስቲትዩሽን ነው ሀገር ያጠፋው፣ ይሄ ኮንስቲትዩሽን ካልተደመሰሰ በስተቀር አገር አንድ ልትሆን አትችልም የሚል አለ። በአንድ በኩል ደግሞ ወይ ፍንክች ይሄ ኮንስቲትዩሽን ምንም ችግር የለውም ምናልባት አተገባበሩ ላይ አንዳንድ ችግሮች ካሉን ፈታቸዋለን እንጂ እሱን እንትን እላለሁ ካላችሁ ሀገር ነው የምታፈርሱት የሚል አመለካከት ያለው ኃይል አለ። እንግዲህ ያ ማለት ምንድነው? የምንመጣውና የምንገናኘው ኦሬዲ ኋላ ኪሳችን ውስጥ አጀንዳ አለን። ያ አጀንዳ ነው አንድ እንሆንና ይሄን ኮንስቲትዩሽን እናፈርስ ነው፣ ወይ በሌላ በኩል ነው አንድ እንሆንና ይሄን ኮንስቲትዩሽን እናስጠብቅ የሚል ነው። ከዛ ማይንድ ሴት መውጣት አለብን። ህብረት ሊመጣ የሚችለው ከዛ ማይንድ ሴት ወጥተን ሁላችንም የሌላውን ሐሳብ ማዳመጥ ስንችልና ኦኬ እስካሁን ድረስ ኢትዮጵያ የተለያዩ ኮንስቲትዩሽኖች አውጥታ ነበረ። በንጉሱ ጊዜ የነበረው ኮንስቲትዩሽን ንጉሱን እንዲያገለግል ሆኖ ነው የተሰራው። በመንግስቱ ጊዜ የነበረውም እንደዚሁ በቲፒኤልኤፍም የተመሰረተው ያንኑ የመሰለ ነው። የኢትዮጵያ ህዝብ እስካሁን ድረስ ዊ ዘ ፒፕል ብሎ ያወጣው ኮንስቲትዩሽን የለም። ስለዚህ እኛ እንፈልግም አንፈልግም እስካሁን ድረስ ህዝቡ ምንድነው የሚፈልገው ብለን መጠየቅ አልቻልንምና ምናልባትም አንድነቱን ሊፈጥር የሚችለው እስቲ የኛን ፕሪኦኪፔሽን ወይንም ደግሞ የኛን ምንድነው ፕሪዲስፖዚሽን እዚህ ፖለቲካ ወይንም ለዛ ፖለቲካ የሚለውን ትተን ወደ አንድነት ሊወስደን የሚችል ሲስተም ላይ እንነጋገርና ያን ሲስተም ከያዝን በኋላ ለህዝቡ ቀርቦ ህዝቡ ዲሳይድ ያድርግና ዊ ዘ ፒፕል ለሚለው ሲስተም ይፈጠር። ያ ዊ ዘ ፒፕል ፕሮሰስ አሁን ያለው ኮንስቲትዩሽን እንዳለ ይጠበቅ with some adjustment ካለ ሶ ቢት፣ ምክንያቱም የህዝቡ ምርጫ ነው። ይሄ ኮንስቲትዩሽን ነው ሀገር ያጠፋው ስለዚህ ይደምሰስልን ካለም ደግሞ ሶ ቢት ያ ነው። እና እነዚህ ነገሮች ስላልተስተካከሉ ነው ሁሉ ጊዜ በተገናኘን ቁጥር የመንግስት ስልጣን ላይ ያለው በእኛ ድክመት ነው እንጂ በሱ ጥንካሬ አይደለም ሀገርን ሊያፈርስ ነው እያልን አንድነት ልንፈጥር ያልቻልነው መሰረታዊ የሆነ ኢንትሮስፔክሽን የለንም እስካሁን ድረስ። ያንን ለማድረግ ደግሞ ኢንተሌክቹዋሉ ኦፒኒየን ሊገሩ የመጀመሪያ መሆን አለበት የሚል ነው። አመሰግናለሁ። በዚሁ ላቆም። አመሰግናለሁ። በጣም አመሰግናለሁ። ዶክተር አክሎግ ይቅርታ ጠይቃለሁ። በጣም የመጨረሻው መጀመሪያ ነው ያደረኩት እና ኦኬ። ግን ዋናው ነገር ግን አምሹር በዚህ በቀረቡት ፔፐሮች ላይ ጥሩ ውይይት መካሄድ የሚችል ይመስለኛል። እንዳውም ዶክተር አክሎግ ራሱ ያቀረቡት ኢንተራክቲቭ እንዲሆን ያሉት እኔም በጣም ቬሪ ፎንድ ኦፍ ኢንተራክቲቭ ሴሽን መጠየቅ ትችላላችሁ። እስካሁን የቀረባችሁት ሰምታችኋል፣ ያቀረቡትን ሶስቱ። አሁን ደግሞ ዶክተር አክሎግ የሚያቀርቡትን ሰምታችሁ እናንተ ሰማላችሁ። ስለዚህ ላይ ፔፐሩ ላይም ቤዝድ በቀረቡት ሀሳቦች ላይ ጥሩ ውይይት ማካሄድ ይቻላል ብዬ ነው የማስበው። ባጭሩ በተሰጠኝ ማብራሪያ መሰረት ላስተዋውቀው። የማስተርስ እና የዶክተር ዲግሪያቸውን በኢኮኖሚክስ ከጆን ሆፕኪንስ ዩኒቨርሲቲ ነው ያገኙት ዶክተር አክሎግ ቢራራ። ከዚህ በተጨማሪ በማኔጅመንት ዲፕሎማ ከሃርቫርድ ቢዝነስ ስኩል ትምህርት ቤት እና ከኮሎምቢያ ዩኒቨርሲቲ ከዓለም ባንክ በተሰጣቸው እርዳታ አግኝተዋል። በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ አስተምረዋል። እንዲሁም በቅድስት ስላሴ ዩኒቨርሲቲ እና በዲስትሪክት ኦፍ ኮሎምቢያ ዩኒቨርሲቲ እንዲሁ አስተምረዋል። ለኢትዮጵያ ብሔራዊ ባንክ የኢኮኖሚ አማካሪና የኢኮኖሚክስ ፖሊሲ ጥናትና ምርምር ክፍል ዳይሬክተር በመሆን ሰርተዋል። ለኢትዮጵያ ንግድ ባንክ ማኔጂንግ ዳይሬክተር በመሆን አገልግለዋል። እንዲሁም ለአሜሪካን ተራድኦ ድርጅት የኢኮኖሚ አማካሪ በመሆን በቻድ እና ካሜሩን ሰርተዋል። ባለፉት 30 ዓመታት በዓለም ባንክ በተለያዩ የአስተዳደር የሲኒየር አማካሪ በመሆን በአፍሪካ፣ በእስያ፣ በመካከለኛው ምስራቅ፣ በላቲን አሜሪካ እና በካሪቢያን አገልግለዋል። በአሁኑ ሰዓት በክብር ጡረታ ላይ ይገኛሉ። እኔም እንደርሶ ጡረታ ላይ ነው ያለሁት።
ከዚህ በተጨማሪ ለኢትዮጵያ ህብረተሰብ ብዙ ማህበራዊና ሙያዊ ድርጅቶችን በማቋቋም በሊቀመንበርነትና በተለያዩ አመራር ደረጃዎች ላይ ተሳትፈዋል። ለምሳሌ ጥቂቶችን ለመጥቀስ የኢትዮጵያውያን የውሃ መማክርት ካውንስል፣ የኢትዮጵያውያን የውይይት መድረክ፣ የኢትዮጵያ የድንበር ጉዳይ ኮሚቴ፣ ዓለም አቀፍ እርዳታ አስተባባሪ ኮሚቴና ዓለም አቀፍ የአማራ ህብረት ይገኙበታል። ዶክተር አክሎግ በዚህ የረጅም ጊዜ አገልግሎታቸው ብዙ መጽሐፍትና ጥናታዊ የምርምር ጽሑፎችን ለአንባቢያን አበርክተዋል። አሁንም ለኢትዮጵያ ፖለቲካል ኢኮኖሚ ላይ የተለያዩ ጽሑፎችን በማዘጋጀት ላይ ይገኛሉ። ጥቂት ጉንፋን ይዞኝ ለዚህ ነው የምንፋነፈውና ይቅርታ አድርጉልኝ። ቀደም ብለው አንድ ትንሽ መልእክት አስተላልፈውልኝ ነበር ዶክተር አክሎግ። የኦህዴድ ብልጽግና አገዛዝ ኢትዮጵያን እያፈረሳት ነው። በአሁኑ ወቅት ኢትዮጵያና የኢትዮጵያ ህዝብ በሁሉም ዘርፍ ከፍተኛ ውጥረት ውስጥ ገብቷል ይላሉ። ይህን በግልጽ በመሬት ላይ የሚታይ ገጽታ ከፖለቲካና ከኢኮኖሚ አንጻር ለማቅረብ ነው የምፈልገው ብለዋል። በመጨረሻም ምክረ ሀሳቦች አለኝ ብለዋል። ዛትስ ቬሪ ኢምፖርታንት። የጥያቄ ችግሩን ብቻ ሳይሆን መፍትሄ መውለድ ያለበት ውይይት ነው ብዬ ነው የማስበውና መድረኩ የወሰ ነው። ዘርስተል ለትግስቶ ዶክተር ሰምተውኛል? ሚውትድ ነኝ መሰለኝ። 26 ደቂቃ 15 ደቂቃ አለው። እሺ አይ እንትን ሚውትድ ስለሆንኩኝ አሁን ይሰማል? ይሰማል። እሺ በጣም አመሰግናለሁ። አይ ጽሁፌን አነባለሁ ምክንያቱም ከጊዜው አንፃር 15 ደቂቃ በጣም አጭር ነው እና 1-2 ደቂቃ ቢጨመርልኝ ደስ ይለኛል፣ ግን ልሞክር። መጀመሪያ ይህንን ወቅታዊ ጉባኤ ያዘጋጃችሁትን ሁሉ ከልብ አመሰግናለሁ። በዚህ ጉባኤ በተናጋሪነት፣ በአመቻችነት፣ በታዛቢነት የቀረባችሁትን ሁሉ በጣም ለማመስገን እፈልጋለሁ። በተለይ የንቅናቄውን ሊቀመንበር ዶክተር ባደገንና የዚህን ክፍል ውይይት መድረኩን ሊቀመንበር አቶ ንጉሴ መንገሻን ለማመስገን እፈልጋለሁ። ሁለታችሁንም ለብዙ ጊዜ ስለማውቃችሁ ደስታዬ በጣም ከፍተኛ ነው። በአሁኑ ወቅት ፈታኝ ወቅት የኢትዮጵያ ሕዝብ ለመሰረታዊና መዋቅራዊ ለውጥ ያገኘውን እድል በብልሃትና በአንድነት ካልተጠቀምንበት ቅድም ተናጋሪዎች እንዳሳሰቡት ሁሉ ሌላ እድል የምናገኝ አይመስለኝም። ይህን ላሰምርበት እፈልጋለሁ። ሁሉም ኢትዮጵያውያን እንደው ህዝብን ሳንለይ የተገፋ ወገኖቻችን ለፍትህ ለርትህ እባካችሁ ድረሱልን እያለ ነው። እንግዲህ ስርዓታዊና መዋቅር ለውጥ ያስፈልጋል ካል ምን አይነትና እንዴት ብለን መመካከር አለብን። ካለፈው ስህተታችን መማር ይኖርብናል። ስር ነቀል ለውጥ ለማካሄድ የምንችለው በተናጠል፣ በፉክክር፣ በእርስ በርስ ፉክቻ፣ በገመድ ጉተታ ሊሆን አይችልም። ያስተሳሰብ ለውጥ ያስፈልጋል። ይሄን ላሰምርበት እፈልጋለሁ። ያስተሳሰብ ለውጥ አንዳንዶቻችሁ ተናግራችሁታል። ያስተሳሰብ ለውጥ ምን እንደሆነ ስለምታውቁት ለመዘርዘር አልፈልግም። የዚህ ጉባኤ አርዕስት ሀገርን ለመታደግ እኛ እና ለማሸጋገር ተባብሮ መስራት ያስፈልጋል የሚል ነው። ይሄ ጥሩ ነው። በእኔ ግምገማ ሀገርን ለመታደግ የህዝብን ሰብአዊ መብት ማስቀደም አለብን የሚል ቢጨመርበት እፈልጋለሁ። የዜጎች መብት ካልተከበረ አገርን ለማዳን አይቻልም። ኢትስ ኢምፖሲብል። ይህ ሁሉንም ይመለከታል። ኦሮሞውንም፣ ትግራዩንም፣ አማራውንም፣ አፋሩንም ሌላውንም ሁሉ ይመለከታል። ጠቅላይ ሚኒስትር አብይ አህመድ ወደዚህ ሀገር በመጣበት ጊዜ ትዝ ይለኛል ጥያቄዎች ቀርቦለት እኔ አሸጋግራቸዋለሁ ብሎ ተናግሮ ነበር። ወዴት ነው ያሸጋገረን ብለን መጠየቅ ይኖርብናል። ይሄ መሰረታዊ ጥያቄ ነው። የዚህ ጉባኤ መሰረታዊ ዓላማ ምንድን ነው ብዬ ራሴን ስጠይቅ የተገነዘብኩት ቁም ነገር ለኢትዮጵያ
ህዝብና ለኢትዮጵያ የሚቆረቆረው ሁሉ መታገድ ያለበት በጦርነት፣ በመፈናቀል፣ በድህነት፣ በኑሮ ውድነት ለሚሰቃየው የኢትዮጵያ ህዝብ ለፍትህ፣ ለርትዕ፣ ለእኩልነት፣ ለዲሞክራሲ በትብብር መነሳት አለብን የሚል ነው። ይህን መንፈስ ተናጋሪዎች ቅድም ተናግረውታል። እኔ እጋራለሁ። ይህንን ግብ ስኬታማ ለማድረግ የምንችለው ቢቻል በውህደት፣ በዝቅተኛ ደረጃ ግን በመተባበር ብቻ ነው። በቅርቡ ከብዙ ውጣ ውረድ በኋላ የአማራ ፋኖ ውህደት ምሳሌ ሆኖ አየዋለሁ። የአማራ ፋኖ ብቻውን ኢትዮጵያን ለመታደግ ግን አይችልም። ኢምፖሲብል። ኢትዮጵያ ይህንን ጨካኝና አገር አፍራሽ ስርዓት ለመገርሰስ ቀላል አይደለም። ብዙ የውጭና የውስጥ ተጠቃሚዎች ተሰብስበዋል። ይህንን ስርዓት ይደግፉታል። ይህንን መካድ የለብንም። የኛ በሁሉም ዜጎች መብት የምንጨነቀው ደግሞ በአንድነት ለመስራት አልቻልንም። እስካሁን አልቻልንም። ለምን እንዳልቻልን አይ ቲንክ ሳይኮሎጂስትም የሚያስፈልገን ይመስለኛል። ስርዓቱ ለወጣቱ ትውልድ ስራ በመፍጠር ፋንታ ወደ ጦርነት እየላከው ነው። ወንድም ወንድሙን እየጨረሰ ነው። የኢትዮጵያ የጦር ሰራዊት አይ ቲንክ አንዱ ሪሊ መከራከር ያለብን ስርዓቱ ምን ይመስላል የሚለውን ለማቅረብ ፈልጌ ነው ይሄን የምለው። ይሄ የአሁኑ ስርዓት የጦር ሰራዊቱን ድንበሩን በመጠበቅ ፈንታ በየቀኑ በድሮን በታንክና በሞርታር የአማራውን ህዝብ፣ የኦሮሞውን ህዝብ፣ የትግራዩን ህዝብ ሲጨፈጭፍ ይታያል። ውድ ሊቀመንበር፣ እኔ ለማቅረብ የመረጥኩት አርዕስት የኦህዴድ ብልጽግና አገዛዝ ኢትዮጵያን እያፈረሳት ነው የሚል ነው። እያፈረሳት መሆኑን እኔ ብቻ አይደለም የምናገረው፣ ብዙ ልሂቃን ተመራማሪዎች የሚያቀርቡት ስለሆነ በአጠቃላይ መግቢያ ላቅርብላችሁ። እኔ በአፄ ኃይለ ሥላሴ ዘመነ መንግስት ተወልጄ መንግስት በለገሰኝ ወርሃዊ ድጎማ የሁለተኛ ደረጃ ትምህርቴን ከተከታተሉት መካከል አንዱ እድለኛ ነኝ። የህዝብ ውለታ አለብኝ ማለት ነው። እኛ የህዝብ ውለታ አለብን። የድርሰት ውድድር አሸንፌ ወደ አሜሪካ ስመጣ በየአካባቢው የአሜሪካ ምሁራንና የሁለተኛ ደረጃ ተማሪዎችን ሳነጋገር በጣም ሁልጊዜ የማስታውሰውና የማረሳው ነገር የነገሩኝ ምንድነው? ኢትዮጵያን የሚያውቁ መሆናቸውን ነው። የአፄ ኃይለ ሥላሴን ታሪክና ሚና ይነግሩኝ ነበር። ለኢትዮጵያ የነበረኝ ምኞትና ተስፋ ከዚህ ይጀምራል። ጥንታዊና ታሪክ የነበራት ሀገር መሆኗን እቀበላለሁ፣ እነሱም ይቀበሉ ነበር። ይህን የምልበት ምክንያት አለኝ፣ በኋላ መጣበታለሁ። እኔ እንደ ማንኛውም አገር ወዳድ ትምህርቴን ከጨረስኩ በኋላ የካቲት አብዮት ሲፈነዳ ሳላመነታ ወደ ሀገሬ ተመልሼ የደርግ መንግስትን ስነቀል የሶሻሊስት አብዮት ስከታተል ነበር። ብዙ ሳይቆይ ደርግ በንጹሃን ላይ ታሪክ የማይረሳው እልቂት አካሄደ። የጦር ወንጀል ፈጸመ ማለት ነው። ግድያ የተለመደ ሆነ። በዚያ ጊዜ የግራ ክንፉ እኛንም ጨምሮ ጥቃቅን ልዩነቶችን በመፍታት ፋንታ ወደ የእርስ በርስ ንትርክና ግድያ ነው የተሸጋገረው። ለዚህ ምቹ ሁኔታ የፈጠረው የግራ ክንፉ ነው ለማለት እችላለሁ። የግራ ክንፉ በፈጠረው አመቻች ሁኔታ የብሔር ነፃ አውጪ ግንባሮች እያበቡ ሄዱ። ዋጋ እያስከፈለን ያለ ይሄ ነው። ህወሓት፣ ሻዕቢያና ኦነግ በጋራ ሆነው ደርግን ጣሉት። ኤርትራ ተገነጠለች። የኢትዮጵያ ባህር በር ተዘጋ። ህወሓት የበላይነቱን ይዞ በዘውግና በቋንቋ የተዋቀረ ህገ መንግስት የክልል አስተዳደር ህጋዊ አደረገ። ይሄ ህገ መንግስት አጥፊ ነው በበኩሌ ሳየው። ኢምፕሊሜንቴሽኑ አይደለም፣ ቤዚክ ሞዴሉ ፍሎድ ነው። ህገ መንግስቱ የመገንጠልን መብት ይደግፋል።
አንድ ሀገር እገነጠላለሁ በሚልበት ጊዜ ራሱን እኮ በክሏል ማለት ነው አይደለም? የህዋት ለ30 ዓመታት ከገዛ በኋላ የኢንጂነር ግደይ መገኘት በጣም ነው ደስ ያለኝ። ያቀረበውንም በደንብ ነው በጽሞና የሰማሁት። በጣም ነው ደስ ያለኝ። አመሰግናለሁ ወንድሜ። በህዝባዊ አመጽ ተወገደ። ይህ ስርዓት ከተወገደ በኋላ ምን ሆነ? ስልጣኑን የያዘው የብልጽግና መንግስት ነው። ብልጽግና የሚለው ስያሜ ራሱ የተሳሳተ ነው። ብልጽግና ማለት ልማት ማለት ነው፣ እድገት ማለት ነው። ግን በብልጽግና ስያሜ ይጠራ እንጂ አንድ ዘውግ ብቻ ነው የበላይነቱን የያዘ። ስለዚህ በአጠቃላይ ስመለከተው ከ1974 ዓመተ ምህረት እስካሁን ድረስ ኢትዮጵያን የሚገዛት ማን ነው ብዬ ራሴን ስጠይቅ የሚገዛት አምባገነን የሆነ ቡድን ነው። ይህንን መግቢያ ካቀረብኩ በኋላ አገርንና ህዝብን ለመታደግ ከየት እንደተነሳንና ወደየት እንደምንጓዝ ማወቅ አለብን የሚለውን ላሰምርበት እፈልጋለሁ። ሁለተኛ የአምስት ተከታታይ መንግስታት ጥንካሬንና ድክመትን ተመራምሬያለሁ። እነዚህ የአምስት መንግስታት በተከታታይ ሲገዙ ህዝቡን ማዕከል አላደረጉትም። የህዝቡ ብሶት አይደለም። በተለያየ መንገድ የራሳቸውን ቡድን ጥቅም ነው ሲያስተጋቡ የቆዩት። ይህንን የምልበት ዋና ምክንያት ምንድነው? ስርዓቱ አገዛዙ ካልፈረሰ በስተቀር ፍትሃዊ የሆነ ስርዓት ለመተካት አይቻልም የሚለውን ላጠነክር ስለፈለኩ ነው። በአሁኑ ወቅት ሁለት ጽንሰ ሐሳቦችን ትኩረት ልሰጥባቸው ፈልጋለሁና እንደው በአደራ የምጠይቃችሁ እባካችሁ አዳምጡኝ የምለው እነዚህ ሁለት ኮንሴፕቶች ላይ ነው። አንደኛ ጎሳዊነት ምንድነው? ትራይባሊዝም ማለት ነው ጎሳዊነት። ጎሳዊነት ዴፊኒሽኑ ምንድነው? ባጭሩ እኛና እነሱ የሚል ትርጉም ያለው ነው። እኛና እነሱ ካል ጠላትና ወዳጆች አሉ ማለት ነው። ሁለተኛው ኮንሴፕት የዜሮ ድምር ውጤት አገር አቀፍ ሆኗል፣ ስር ሰዷል። ጎሰኛነት ለፍትህ፣ ለርትዕ፣ ለህዝብ እኩልነት፣ ለዜግነት መብትና ለዲሞክራሲ ጸር ነው። የዜሮ ድምር ውጤት ደግሞ እኔ በልቼ፣ እኔ ከብሬ፣ እኔ ገዝቼ፣ እኔ ነጥቄ መኖር እችላለሁ የሚል ነው። ይህንን የማደርገው ደግሞ አንተን አደህቼ፣ አንተን ታክስ አድርጌ፣ አንተን አስሬ፣ አንተን አፍኜ፣ አንተን ገድዬ ነው የሚል መርህ የሚከተል ነው። ይህ ኢፍትሃዊ ነው። አገር ያጠፋል፣ አገር ያተራምሳል። በፖለቲካው ስገመግመው የኦህዴድ ብልጽግና ፍጹም የሆነ የአንድ ጎሳ ልሂቃንን የበላይነትን ኤክስፓንሽኒዝም እና ሄጀሞኒን የያዘ ነው። ይህንን ልንስተው አንችልም። ይህ አምባገነናዊ ወይም ቲራኒካል አገዛዝ የፖለቲካውን የበላይነት አጣምሮ ይዞታል። ይህ የበላይነት በተናጥል ሊታይ አይችልም። ደህንነቱን፣ መረጃውን፣ የፌደራል ፖሊሱን፣ ወታደራዊ ፖሊሱን፣ ባጀቱን፣ ታንኩን፣ ኢኮኖሚውን፣ ባንኩን፣ መሬቱን እኔ ብቻ ነኝ የማዝበት ብሎ ነው የሚናገረው። ይሄ አገር አፍራሽ ነው። ይህ ስር ነቀል ለውጥ አገሪቱን እንዳልነበረች እያደረጋት ነው። እርግጥ ነው በታሪክ ብዙ ስህተቶች መኖራቸውን አውቃለሁ። ብዙ ኢፍትሃዊ የሆኑ ነገሮች መኖራቸውን አውቃለሁ። ግን
እኛና እነሱ የሚለው ያገዛዝ ሁኔታ ዘግናኝና እልቂትና ኢኮኖሚውን የሚያካስር ነው። በሰሜኑ ጦርነት ብቻ የነበረውን ሁኔታ በደንብ ላቅርበው። ቅድም ሲቀርብ አልሰማሁም። በሰሜኑ ጦርነት ብቻ ከ600,000 እስከ 1 ሚሊዮን ወገኖቻችን ተሰውተዋል። ለዚህ እልቂት እስካሁን ድረስ በኃላፊነት የተጠየቀ አካል የለም። ይህ አልበቃ ብሎ የኦህዴድ ብልጽግና አገዛዝ በአማራው ህዝብ ላይ የአስቸኳይ አዋጅ አውጆ ባለፉት ዓመታት ከ200 በላይ የድሮን ጥቃቶች በአማራው ህዝብ ላይ አካሂዷል። የአማራውን ህዝብ የምጠቅስበት ምንድነው? ብሔር ተኮር የሆነ ጄኖሳይድ መካሄዱ ለመጠቆም ነው። በቅርቡ የታወቀው ጋዜጠኛ ደራሲ ጄፍ ፒርስ ባደረገው ዘገባ በአማራው ህዝብ ላይ ከ2018 ዓመተ ምህረት ወዲህ በእቅድ የተካሄደ እልቂት ተካሂዷል ይላል። እሱ ብቻ አይደለም። በመንግስት የሚመራ ጥቃት በአማራው ላይ መካሄዱን የፒርስን ዘገባ ያንጸባረቁ ሌሎች ድርጅቶች አሉ። አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች፣ ጄኖሳይድ ዋች፣ ትሪፕል ኤ፣ የኢትዮጵያ ሰብአዊ መብት ኮሚሽን፣ ሌምኪን ኢንስቲትዩት አጌንስት ጄኖሳይድ፣ የተባበሩት መንግስታት ሁማን ራይትስ ካውንስል እነዚህ የደገፉት ጥቃት ተካሂዷል። በሌላው ላይ አልተካሄደም አይደለም፣ ተካሂዷል። ኮላተራል ዳሜጁ በጣም ሂውጅ ነው፣ ሲግኒፊካንት ነው ወገኖቼ። እነዚህ መረጃዎች የሚያመለክቱት ምንድነው? ብሔር ተኮር ጥቃት በሚካሄድበት ጊዜ አገር ይፈርሳል የሚለውን ለማጠናከር ስለፈለኩ ነው። የብልጽግና አገዛዝ አማራውን የሚመለከተው እንደ ጠላት ነው። እኛና እነሱ በሚል አማራውን ማምከን አለብን የሚል መርህ ይከተላል። ይህ ጭካኔ ካልተወገደ በስተቀር ኢትዮጵያን ከማፈራረስ ለማድረግ የምንችልበት ሁኔታ አይታየኝም። የኢኮኖሚውን ክራይሲስ ባጭሩ ላቅርበው። 2 ደቂቃ ነው ያለው። እሺ፣ ምክንያቱም ሌላ ከኋላ የሚመጡ 5 ሰዎች አሉና ናምን ይገለኛል ሰዓቴን ካልጠበቁ። እሺ፣ ሌትም ስለጀመርን ነው። ሶሪ ዶክተር። አይ እንግዲህ በመጨረሻ ስለሆንኩ እኔማ 2 ደቂቃ ይጨምርልኛል ብዬ ተስፋ አድርጌ ነበር። ኤኒዌይ አንድ ደቂቃ ጨምር። የብልጽግና አገዛዝ በነገራችን ላይ አይ ቲንክ ሁላችሁም የምታውቁት ስለሆነ ድህነትን አባብሶታል። ዓለም ባንክ በቅርብ ባወጣው ዘገባ ላይ የኢትዮጵያ የድህነት መጠን ወደ 43% ተሸጋግሯል ብሎ ጽፏል። ይሄ ትክክል ነው። በአሁኑ ወቅት አንድ ዝቅተኛ ገቢ ያለው ሰው አንድ ምግብ በልቶ ለማደር አይችልም። ለምሳሌ 10,000 ብር በወር የሚያገኝ ሰው የሚከፍለው የኪራይ ለቤት ኪራይ የሚከፍለው 20,000 ብር ነው። እንዴት ብሎ ይችላል? 2-3 ስራ መስራት አለበት ማለት ነው። በተጻራሪው ግን በጣም የከፋ የሚያደርገው ይህን ስርዓት የከፋ የሚያደርገው ገጽታው አንድ ጀነራል የብልጽግና ጀነራል ለሰርግ ብቻ ብዙ ሚሊዮን ብር ሲያወጣ አይቻለሁ። ይሄ ኢፍትሃዊ ብቻ ሳይሆን እንደው ለሁላችንም የሚዘገንን ነው። ዩኤንዲፒ በቅርቡ ባወጣው ዘገባ ላይ በ2025 ባወጣው ዘገባ በትምህርት ዘርፍ፣ በጤና ዘርፍ፣ በምግብ ዘርፍ፣ በጠለላ፣ በንጹህ ውሃ አቅርቦት 76% የሚሆነው የኢትዮጵያ ሕዝብ በድህነት አሮንቃ ውስጥ እየተሰቃየ ነው። ጥያቄ
የኢትዮጵያ ህዝብ የሚያስፈልገው አዲስ ቤተ መንግስት ነው ወይንስ ምግብ የሚለውን ለማቅረብ ፈልጋለሁ። ባለኝ ጊዜ ለማጠቃለል የብልጽግና መንግስት በፖለቲካውም በባህሉም በኢኮኖሚውም በሁሉም ዘርፍ ህዝቡን እያሰቃየ ነው። ህዝቡ እየተማረረ ነው። እኛና እነርሱ የሚለው የዜሮ ሳም ድምር ውጤት አደጋው ለህዝቡ ብቻ ሳይሆን ለኢትዮጵያም ነው። በአጠቃላይ ስመለከተው አይ ቲንክ ይሄ ወደ ሴት ኦፍ ሪኮሜንዴሽንስ ምክር ሀሳቦች ይወስደኛል። እንድንነጋገርባቸው የምፈልገው ሀሳቦች አሉ። እነሱን ላቅርብ ባጭሩ። አንደኛ ኢትዮጵያ ጦርነትን በጦርነት እየተካች ልትቀጥል አትችልም። ሁለተኛ በአሁኑ ወቅት የኢትዮጵያ ህዝብ ዘርፈ ብዙ ችግር ተጋጦበታል። ይህን ዘርፈ ብዙ ችግር ለወጣው የምንችለው በህብረት ብቻ እንጂ ተናጠል አይደለም። የብልጽግና አገዛዝ ፍጹም ጎሰኛና ጨካኝ ነው። አገሪቱን እያፈረሳት ነው። ይሄ ከሆነ እኛ ማድረግ ያለብን ምንድነው የሚለው ተከታታይ ውይይት፣ ሁሉን አቀፍ የሆነ ውይይት፣ ተከታታይ ውይይት ያስፈልገናል። ያስተሳሰብ ለውጥ ያስፈልገናል። ያስተሳሰብ ለውጥ ከሌለ ደግሞ ሲክሊካል የሆነው ቫዮለንስ፣ የጦርነት ባህሪ፣ የስልጣን ባህሪ፣ ራስን ብቻ የማክበር ባህሪ ይቀጥላል ማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አድርጌ አመሰግናለሁ። በነገራችሁ ላይ አይ ቲንክ ጥያቄ የሚያቀርብ ሰው ጠይቆኝ ነበር። መጥያለሽ አውል ጊቭ ዘ ፈርስት ቻንስ አክቹዋሊ ላንቺ። ሌላው ደግሞ አይ ቲንክ እንድታስቡበት እንፈልገው አንደኛ ዶክተር ዮናስ በጣም ኢላቦሬትድ በሆነ መንገድ ይሄ ኤሊቱ የተማረው እዚህ ያለው እኛም ይጨምራል ናቸው ሪሊ ዋናው የዚህ የቅራኔው መሰረት ይቺ ሀገር እንዳልራት ካረገው አንዱ ኤሊቱ ነው የሚል አቋም ነው ያለው። ግን አት ሴም ታይም ደግሞ ያለ መወጣት ምን እርምጃ መወሰድ እንዳለበት ከአንተ መስማት በጣም ቨሪ ኢምፖርታንት ይመስለኛል። ወደ ፕሮፌሰር ሲሄድ እንድታስቡበት ብዬ ነው የምሰራው። ስለ ኮሊሽን ተናግረህ ነበር ፕሮፌሰር እስቄል እና ምን አይነት ኮሊሽን ነው በተጨባጭ የምትገነዘበው? ሁለተኛ ነገር ደግሞ አሁን ያለው ኮንስቲቱሽን ላይ ያለው አቋም ምንድን ነው? ሪሊ ዋትስ ዩ ቲንኪንግ አባውት ኢት? ምክንያቱም ይሄን ሁሉ ጣጣ ያመጣብን እዚህ ኦልሞስት ልትፈርስ ያደረሳት አንዱ ኮንስቲቱሽን ነው የሚል አቋም ነው የተሰነዘረው። and that's very important። ከዛ አይ ቲንክ ግዴም ቢቶን ታስብ ፈልገው ይሄ አምስት ያቀረብካቸው ነገሮች በኢትዮጵያ ተጨባጭ ሁኔታ ህብረት ለማምጣት ምን መደረግ አለበት የሚለውን ብታስብ ጥሩ ይመስለኛል። ዶክተር አክሎግ በጨረሻ ላይ እመጣለሁ አንተ ጋር። አይ ቲንክ ጥያቄ ላንቺ ለጋዜጠኛ ፈቅዳለሁ ጓደኛዬ። ቀጥይ። እሺ አመሰግናለሁ። መጀመሪያ ያው የኢትዮጵያን ትብብር ንቅናቄ ለትብብር እንደጀመራችሁት የትብብሩን መንገድ በደንብ ስለጀመራችሁ መንገዱን ስለከፈታችሁት ጥሩ ጅማሮ ነው ብዬ ነው የማስበው። የተለያዩ ሀሳቦችና ከሁሉም አቅጣጫ ያሉ ሰዎችን በየጊዜው አሰባስባችኋል። ለዛሬው ርዕስም የሚመጥን ዝግጅት ነው ያደረጋችሁት። ምክንያቱም ወደ አንድነት መምጣት ወይም በመተባበር ወይ ህብረት መፍጠር ከተባለ ከዚህ ነው የሚጀምረው። ይወደታች ይወርዳል ብዬ ተስፋ አደርጋለሁ። አቅራቢዎችም ጊዜያችሁን ሰውታችሁ አዘጋጅታችሁ እኛን ልታስተምሩንም ያለውን ሐሳብ ልታካፍሉ ስለመጣችሁ እናመሰግናለን። ከበጎ ልጀምርና አሁን ወደ ጥያቄ ነው እንግዲህ የሚሄደው። ያው ሁላችሁንም ሰምተናል። ለኛ አሁን ብዙዎቻችሁ እናንተ ያለፋችሁበት ህይወት እኛ በመጽሐፍ ያነበብነው ወይም እናንተ ስትሉት የምንሰማው ብዙ ነገር ከግማሽ የጀመርን እናንተ ያለፋችሁበትን ቦታ ያላየን ብዙ ኢትዮጵያውያን እንዳለን እናውቃለን። በተለይ የኢትዮጵያ ቁጥር አሁን አብዛኛው ወጣት ስለሚበዛ ማለት ነው። ስለዚህ ሁሉም ንግግሮች ሲመጡ ያንንም ወጣቱን ማህበረሰብ ያማከለ ነው ብዬ ተስፋ አደርጋለሁ የምታመጧቸው መረጃዎችና
በተለይ ተግባራዊ ሐሳቦችን ካመጣችሁ ማለት ነው። ከመጀመሪያ ጀምሮ የተናገሩት ከነበሩት እንግዶች ጠቅላላ ማለት ይችላል ኢንጂነር ግዳይም ፕሮፌሰር እስቄልም ዶክተር ዮናስ ብሩም ዶክተር አክሎር ቢራራ ሁላችሁም የራሳችሁን አስተዋጽኦ አድርጋችኋል በዚች ሀገር ውስጥ ማለት ነው። በፖለቲካውም በኢኮኖሚውም በሁሉም ዘርፍ ምናልባት መጨረሻ ላይ ዶክተር ዮናስ ብሩ እና ፕሮፌሰር እስቄል ጋቢሳ የተስማማችሁበት እንደ ኢትዮጵያ በልሂቃን የተከዳ ህዝብ የለም ያላችሁት እኔም የምስማማበት ሆኖ ልሂቃን ውስጥ እናንተ የላችሁበትም ወይ የሚል ጥያቄ ነው የምጠይቀው። እዚህ ውስጥ ያላችሁት በጣም ብዙ በዛም በዚህም በሁሉም ዘርፍ ላይ የራሳችሁን ጥሩም ይሁን በጎም ይሁን ኔጌቲቭም ይሁን አስተዋጽኦ አላችሁ። ስለዚህ አሁን ስትመጡ ይሄንን እውቅና መስጠትን ብቻ ሳይሆን በአቅማችሁ ደግሞ ይሄን ለማስተካከል ፕራክቲካል ሶሉሽንም ደግሞ ወርዶ እስከ መስራት ድረስ ምን ልታረጉልን ትችላላችሁ? እኛ አብዛኛው ወጣት ሁሉ ጊዜ ትላልቆቹን ተመልካች ነው በፖለቲካው ምናልባት እድልም ምን ያህል እንዳገኘም አላቀም አግኝቷል ብዬ ማላምንምና በዚህ ምን ያህል አስተዋጽኦ ታረጋላችሁ የሚል ጥያቄ ነው የመጀመሪያው ጥያቄ። ሌላው ስለ ህብረት ሲነገር ሁላችንም በአንድ ላይ የምንችለውን የጋራ ፐርፐስ ያስፈልገናል ተብሏል። የጋራ ፐርፐስ ካልን ሁሉም ኢትዮጵያዊ ዜጋ እኩል ነው ብለን ማመን መቻል አለብን። ማንም ሰው ሲጎዳ ለሁሉም እኩል የምናዝን ሰዎች መሆን አለብንና ከራሳችንም አሁን እዚህ ያላችሁ ጠቅላላ በተለያየ መድረክ የምናያችሁ ለሁሉም ኢትዮጵያዊ እኩል ታስባላችሁ። አሁን ኢትዮጵያ ውስጥ ለሚደረግ ጭቆና መከራ ከትላንት እስከ ዛሬ እየመረጣችሁ በዘር ጮሃችሁ የላችሁም ወይ? ከዚህስ በኋላ ለሁሉም ኢትዮጵያዊ እኩል አይታችሁ ለሁሉም አዝናችሁ ለሁሉም የሚበጅ መፍትሄ የማምጣት ፍላጎት ከራሳችሁም አለ ወይ የሚለውን መጠየቅ ፈልጋለሁ። ለምን ሶሉሽን ካልን ከዚሁ መጀመር ስላለበት ብዬ ነው። የመጨረሻውና መዝጋዬ ነው። ይቅርታ የመጨረሻው ኮምፓውንድ ጥያቄ እኮ አይፈቀድ ብለኸኛው ታይም ስላልተሰጠኝ ዝም ስለተባልኩ እሱን አድቫንቴጅ መጠቀም አለ። በኢኮኖሚ ነገር አልተነሳም። እዚህ ኢኮኖሚስቶች አላችሁ። አንዳንድ ጊዜ የምናያቸው ችግሮች ከዘረኝነት ይልቅ ችጋርን መሰረት ያደረጉ ነገሮችንም እናያለን። አንዳንድ ሰዎች ጥቅም የሚያገኙበት ቦታ ላይ ፖዚሽን ይመጣሉና የኢኮኖሚ ጉዳይ ማህበረሰቡ ሳይፈልግ ጎጠኛ ዘረኛ ምናምን አላረገውም ወይ? ይሄስ መታየት የለበትም ወይ? ሁሉም ኮምፎርታብል ቢሆን የኢትዮጵያ ህዝብ ባለው ህይወት ትንሽ የተረጋጋ በልቶ የሚያድር ምናምን ቢሆን በዚህ ደረጃ የምናያቸው አንዳንድ ሰዎች በጣም ፈርለቀው የአንድ ብሔር ነፃ አውጪ ሆነው ስልጣኑን ገንዘቡን መሬቱን የሚይዙበት አጋጣሚ ይኖር ይሆናል ወይ? ምክንያቱም ኢኮኖሚው ለዘረኝነቱ ለጎጠኝነቱ ያመጣው አስተዋጽኦ የለም ወይ? እና እነዚህ ሶስቱን በትህትና እንድትመልሱልኝ ነው። አመሰግናለሁ። ይሄዳል። አሁን ለምን በዮናስ ዶክተር ዮናስ ባንታ አልጀምሩም? ከዛ ፕሮፌሰር እስቄል ሽንቁሴ ጥያቄዎቹ መጀመሪያ በርከት አድርጎ ተቀብሎ ቢመልሱ አይሻልም? አንድ ባንድ ከምን ጥያቄ ደግሞ እንደ ሲቆለል ሚዘንትኖች ናቸው። አጠራጠር መልሳችሁ ግን አጭር ነው የሚሆነው። ቢሆነስት ዶንት ሎንገር እንትን ሰዓቴም የተመጠነ ነው መልቀቅ አለብኝ ለሚቀጥሉ ሰዎች። ዶክተር ዮናስ እሺ አመሰግናለሁ። I think I like the question you raised። እናንተ ለዚህ ኮንትሪቢዩት አድርጋችኋል ላለብንበት ኬኦስ ኢንተሌክቹዋል ነው ጥፋተኛ ካላችሁ እናንተ ምን አድርጋችኋል የሚለው በጣም መሰረታዊ ጥያቄ ነው። መሰረታዊ ጥያቄ የሚያደርገው ደግሞ ምንድነው? ያንን አንደርስታንድ አድርገን ተቀብለን ለዛ ራሳችንን ሪስፖንሲብል አድርገን ከያዝን በኋላ ብቻ ነው የሚቀጥለውን እንትን ደረጃ ላይ ልንደርስ የምንችለው። ካሁን በፊት ኮንፌሽን ቻሌንጅ የሚል አንድ አጭር ብሎግ ጽፌ ነበረ። የዛ የብሎጉ እንትን ምንድነው? እያንዳንዳችን ኢትዮጵያኖች በተለያየ ጊዜ ያደረግናቸው ነገሮች አሁን ላለንበት ኬኦስ ኮንትሪቢዩት አድርጓል። ስለዚህ እኔ ራሴን ወደ ኋላ ዞሬ ስመለከተው እነዚህን ያደረኳቸው ነገሮች አሁን ለዚህ ላለንበት ኮንትሪቢዩት እንዳደረጉ ይሰማኛል። እዚህ ላይ ማድረግ የምፈልገው ብዬ 10 ሰዎች ስም ጠራሁኝ። አይ ቲንክ ከ10ዎቹ ሰዎች ውስጥ 2ቱ እዚህ ውስጥ አሉ። I'm not going to name names። እና ቻሌንጅ ያደረኩት ምንድነው? እስቲ እናንተም ደግሞ የኔን ቻሌንጅ ውሰዱና እናንተ ምን እንዳጠፋችሁ በእናንተ አስተሳሰብ ይሄንን እኔም ኮንትሪቢዩት አድርጌያለሁ ብላችሁ
እንደገና እናንተ ደግሞ ሌላ 10 ሰው ቻሌንጅ ያደርጉና ምናልባት የዛን ጊዜ ችግራችንን አንደርስታንድ አድርገን ወደፊት ልንሄድ እንችላለን የሚል ነገር አንስቼ ነበር። ከዛም አልፎ ሜሞራንደም ኦፍ አንደርስታንዲንግ ምናልክላችኋለሁ ከፈለጋችሁ ኢንተሌክቹዋሉ አት ዘ ቬሪ ሚኒመም እነዚህን 10 ፖይንቶች አክኖሌጅ ማድረግ አለበት። ያንን አክኖሌጅ ካደረገ አንዱ አንዱን ማውገዙን ትቶ ሁላችንም የዚህ ኮንትሪቢዩተርስ እንደሆነ አንደርስታንድ አድርገን አትሊስት ኢን ፓርት በተለያየ ዲግሪና ደረጃ ወደፊት ልንሄድ እንችላለን የሚል ነው። አቶ ንጉሴ ላነሳው አንድ ጥያቄ ብቻ ባጭሩ ልናገርና መፍትሄው ምንድነው የሚለው መፍትሄው ኢንተሌክቹዋሉን ቻሌንጅ ማድረግ ነው። በምን ሁልጊዜም ቶርኒ የሆነ ኢሹ ለምሳሌ ኮንስቲቲዩሽን መቀየር አለበት ወይስ ኮንስቲቲዩሽኑ ባለበት መስተካከል አለበት የሚለውን ዲስከሽን ዲቤት የተመለከትክ እንደሆነ መቀየር አለበት የሚለው ተሰብስቦ በራሱ ወገን ላይ ብቻ ሆኖ ነው የሚነጋገረው። አንድ መሆን አለበት የሚለውም እንደዚሁ ነውና perhaps እንደነዚህ አይነት ፎረሞች እንደዛ የተለያየ ሐሳቦች ይዘው የመጡትን ለክርክር ለዲቤት ለኮንሰንሰስ ቢልዲንግ እንዲሳተፉ መንገዱን መክፈት አንሳተፍም የሚሉትን as far as naming and shaming ያስፈልጋል። ምክንያቱም ባህላችን ትንሽ ጠጠር ያለ ነውና መነቅነቅ አለበት የሚል ነው እምነቴ። እንግዲህ በዚሁ ላይ I think that ይሄ ኮንስቲቱሽን ቅድም ተጠቀሰ እኮ I think ፕሮፌሰር እስቅድም ጠቅሶ ነበር ከንጉሥ ኃይለ ሥላሴ ጀምሮ በኋላ ደርግ መጣ ቲፒኤልኤፍ እነዚህ ራሳቸው የጻፉት ኮንስቲቱሽን እኮ ነው። ቲፒኤልኤፍም ራሱ ያደረቀው የለፍና ቲፒኤልኤፍ ጨረሱት እንጂ ያን ቻርተር አወጡ። ቀጥሎ ይሄን ኮንስቲቱሽን አረጉ። ህዝቡ አልተወያየበትም። ስለዚህ ህዝብ የተወያየበት ህዝብ የመተረበትና ከፈለገ አዲስ ኮንስቲቱሽን ያወጣል፣ ካልፈለገ ደግሞ ያለውን ያርማል። that's open ያ መድረክ በክፍት መሆን አለበት። አንድ that's very important። ፕሮፌሰር ስኬር ወደ እርሶ ልምጣ። ይሄ ኮንስቲቱሽን በጭራሽ አጥቅቶናል ነው አክሎቀድ ለምሳሌ አፕሮች ጭራሽ ጠላታችን ነው። የሁሉ ጣጣ ያመጣብን አንዱ ኮንስቲቱሽን ነው። ኤትኒክ ቤዝድ ነው ባውንደሪ። ሁለቱም ሰው ተገደለ እኮ አለቀ እኮ ከግምት በላይ ሰው ተጨመጨረ። እሱን እንዴት አድርገን ሶልቭ እናድርገው? ህብረት ማለት ደግሞ ሲጀመር አንተ ቤዚስ መፈጠር አለበት አይደለም እንዴ? ልንስማማበት የምንችለው ይዘን የምንጓዝ የምንችለው ከየት ጀምረን ወዴት እንሂድ? ቅድም ኮሊሽን ስላነሱ ነው። እሱንም እንዴት ነው የሚለው ሊናገሩ ይችላሉ። እርሶ ይናገሩ። ከዛ ቀጥሎ አይ ቲንክ ግደይ ጋር እመጣለሁ እና ምንም ጥያቄ ካለ ልትጀምር ትችላለህ። የስ ፕሊዝ ፕሮፌሰር። መልካም ባጠረ ኦኬ። ጥያቄዎቹ ትልልቅ ናቸው። በአጭሩ የሚመለሱ አይነት ጥያቄዎች አይደሉም። አይ ኖ ኢትስ ማይ አስተዋጽኦ አላደረግኩም ወይ አንተስ ልሂቅ አይደለም ለተባለው ጥያቄ በየቦታው የሚነሳ ጉዳይ ነው። እሱም ዳኝነቱን ለሌሎች ልተወው። ያደርጋለሁ አላደረግኩም የሚለውን ነገር ልተወው። ነገር ግን በሐሳብ ደረጃ አሁን ስለ ህገ መንግስትም አቶ ንጉሴ ካነሳው አንፃር በሐሳብ ደረጃ ለዚህ ሀገር ምን ይሻላል፣ ለተለያዩ ቦታ የሚኖሩ ህዝቦች ምን ይሻላል፣ ምን መፍትሄ የፖለቲካ መፍትሄ አለ ለሚለው እኔ ቀድሞ ከነበረኝ አቋም አንድም የለወጥኩት ነገር የለም። የሌላውን የመረዳት ሌላው ደግሞ ያለውን ሐሳብ የመረዳት ችሎታዬን አዳብሬ ካልሆነ በስተቀር እኔ የራሴ አቋም አለኝ። ከአቋሙ ውጪም ነው መተባበር ያስፈልጋል የምለው እንጂ አንዱ ሐሳብ የአንደኛውን ይግዛና ከዛ በኋላ እንስማማ በሚለው ጉዳይ ላይ አይደለም። ስለዚህ በሐሳብ ደረጃ ምን ይሻላል ለኢትዮጵያ ከሚለው ምንም አቋሜ በአደባባይ ካለው አቋሜ በጽሁፎቼ ከጻፍኩት አቋሜ የተለየ ነገር የለም። መከዳት የሚለው በልሂቃን መከዳት የሚለውን ነገር እኔ እንደምረዳው አንድ ሰው ሲሰብክ የነበረውን አቋሙን ትቶ ነገር ግን ለአሸናፊውና ለመንግስት ስልጣን ላይ ለተፈናጠጠው ተቃራኒ የሆነውን አቋም ይዞ ለገዛ ራሱ ጥቅም ሲል አገልጋይ በሚሆንበት ጊዜ ህዝብን ከድቷል ማለት ነው። ሲሰብከው የነበረውን አቋሙን ትቶ ለምስር ወጥ አቋሙን ሸጦ ለዛ አገልጋይ ሲሆን ነው ሸጧል። አላረኩም፣ እንደዛ አላረገም። ወደፊት በኮሊሽን ቢልዲንግ እና በሌላው በተነሳው ጉዳይ ላይ እኔ እንደማየው ኮሊሽን ለጊዜው ለአንድ ጉዳይ
የተለያየ ሀሳብ ያላቸው ሀሳባቸውን ሳይተው ድርጅታቸውን ሳይተው የድርጅታቸውን ዓላማ ሳይሆን በጋራ በሚግባቡበት ጉዳይ ላይ አብሮ ለመስራት የሚገባ ነው። ሀሳቤን ሳልተው ከሌላ ጋራ የሌላውን አቋም ተረድቼ አብሬ መስራት እችላለሁ። የጋራ አደጋ አለ ካለ የጋራ ኃላፊነት አለ አብሬ መስራት እችላለሁ። ያ ማለት እኔ ሌላውን ሀሳቤን ትቼ ከሌላው ጋራ ተገናኝቼ እሰራለሁ ማለት አይደለም። ነገር ግን የጋራ አደጋ አለ። አሁን ቅድም ይሄ 5 አቋሞች ያልከኝ አለ እሱ ሁሉ መዘርዘር ይችል ነበር። ምንድነው የምናደርገው በተግባር በሚባለው ጉዳይ ላይ? ስለዚህ አቋማችንን ይዘን ነው የምንተባበረው እንጂ አቋማችንን ትተንማ መዋሃድ ነው እሱ። ስለዚህ ይሄንን ነው የምለው። በሁለቱም ደረጃ ይሄንን ነው መልስ ነው የምሰጠው። ኦኬ ግዳይ ወደ አንተ ግን ደግሞ ዘሪት ዋት ሪኮርድ ኮምፕሮማይዝ አይደለም። ከኔም አቋም ወደ አንዱ ከአንተ አቋም ወደዛ ያም አይነት አይ ቲንክ ግንዛቤ ፖለቲካል ሂደት አለ ብዬ ነው። ግን ህብረትም ለመጀመር ሪሊ ዌር ዱ ዊ ስታርት? ህብረትን የሚቃወሙ ተጨባጭ ኦብጀክቲቭ ሁኔታዎች ኢትዮጵያ ውስጥ ተጋርጠዋል እና እሱን ዌር ዱ ዊ ስታርት የሚለው ቬሪ ኢምፖርታንት። ግዳይ ሜቢ ዩ ካን ሄልፕ አስ ሶልቭ ዛት ጊቭ አስ ሰም አይዲያ አባውት ኢት። ግዳይ እሺ አይ ቲንክ መቼስ ሁላችንም ሀሳባችንን በደንብ አድርገን ለመግለጽ እና ለመወያየት የሚያስችል በቂ ጊዜ አላገኘንም። አም ሹር በቂ ጊዜ ብናገኝ በደንብ አድርገን ዳይጀስት የምናደርጋቸው ነገሮች ሊኖሩ ይችሉ ነበር። አሁን ቅድም እንደተባለው ኮሊሽን አሊያንስ ዴፊኒሽኑ ራሱ ይሄ ትንሽ አስተሳሳቢ ሊሆን ይችላል። እኔ ኮሊሽን እና አሊያንስ ልዩነቱን ማላይም አሊያንስ በአንድ ነጥብ ብቻ የምታደርገው ትብብር ሊሆን ይችላል። ዛትሳን አሊያንስ ኢኮኖሚክ አሊያንስ ብቻ ሚሊተሪ አሊያንስ እንደዚህ አይነት ነገሮች እና ኤኒዌይ መነሻው ለዚህ ኮሊሽን እና አሊያንስ ምንድነው መሆን ያለበት የሚለው ላይ ልንነጋገርበት የምንችል ይመስለኛል። አሁን ፕሮፌሰር እስቂያስ ወይም ዶክተር እስቂያስ ላይ የተረዳሁት ነገር ብዙ የሚያስማሙን ነገሮች እንዳሉ አያለው። ለምሳሌ አንድ ሀገር ይኖረን የሚለው ይህች ሀገር አደጋ ላይ ነች፣ ለዚች ሀገር መፍትሄ የሚሆን ነገር እንፈልግ። ኦኬ አንዱ ዓላማ ነው ይሄ። ሁለተኛ ከአሁን በፊት የመጣንበት አካሄድ እዚህ ላይ አድርሶናል። መቀየር አለበት ወይ? የሚያከራክረን አይመስለኝም። መቀየር እንዳለበት እንዳቃል በምን መንገድ ይቀየር የሚለውን ልናገርበት እንችላለን። በስፋት መነጋገር የሚቻልበት ሁኔታ መፍጠር የሚቻል ይመስለኛል። ሌላው ሁሉም የምንናገረው ሴም ቲንግ ነው፣ ተመሳሳይ ነው። እኔ እንደማየው ከሆነ አሳታፊ ስርዓት መፍጠር፣ ፍትሃዊ ስርዓት፣ ዲሞክራሲያዊ ስርዓት የሚሉትን ሁላችንም እናገራለን። ቶርኒ የሆኑት ነገሮች ምናልባት አሁን ባለው አይነት ስርዓት እንሂድ ወይስ መቀየር አለበት የሚለው ላይ ነው። እሱን መቀየር አለበት፣ አይተነዋል። መቀየር አለበት እንዴት? እንግዲህ እሱን እንነጋገርበት ነው። እንግዲህ እኛ የምንለው መቀየር አለበት ስንል አሁን በሄድንበት መንገድ ብንሄድ መፍትሄ አይመጣም። ያው ምን አይነት ሁኔታ እንደከተተን አይተናል። እንግዲህ 50 ዓመት ሙሉ እርስ በርሳችን እንድንፋጅ ነው ያደረገን። ዘንድ ከዚህ እንዴት እንውጣ? የሁላችንም ችግር እዚህ ላይ ነው። እዚህ ላይ ነው ዳይሬክሽን ማስያዝ ያለብን ብዬ ነው እንትን የማደርገው። በእንትን እንግዲህ ከአሁን በፊት እንደተደረገው እኔና አንተ የኔ በክልል በምናምን አድርገን የፈጠርነው እንትን ስርዓት የሚያጋጭ እንጂ የሚያስተባብር አልሆነም። ምን እናድርግ? ይሄ ነው ጥያቄው። እንግዲህ በእኛ በኩል ያየነው ምንድነው? ሁላችንም እቺ ሀገር የእኛ ነን ብለን ካመንና የትም ሄደን የትም የምንኖርበት ሁኔታ ከፈጠር የኔ ነው ያንተ የሚለውን ነገር ብሬክ አድርገን ለዚህ ሳይክሊክ የሆነ የጦርነት እንትን እንዳይከተን የሚያደርገን ሁኔታ ልንፈጥር እንችላለን ነው። እንግዲህ ፌደራል ስርዓት ይሁን አይሁን እሱ የሚያከራክር አይደለም። እንዲያውም ፌደራል ስርዓት ልናደርገው እንችላለን። እንዴት አድርገን? ምን አይነት ፌደራል ስርዓት
ያለውን ስትራክቸርም ቤዚካሊ በትልቅ ነገር ሳንቀይረው እንዴት ሁሉን አሳታፊ በሆነ አገር ሁሉም ዜጋ አንድ ሆኖ የሚታይበት ሁኔታ ልንፈጥር እንችላለን። ይሄ አይ ቲንክ ሰፊ ዲስከሽን የሚያስፈልገው ይመስለኛል። እዛ ላይ ምናልባት ሌላው ፕላትፎርም እንዲያውም ከሰፊው ህዝብ ጋር ከመድረሳችን በፊት እርስ በርሳችንም አብረን ብንነጋገርበት ጥሩ ነው ብዬ ነው የማምነው። እንትን እየተወሰደ ነው፣ በነገራችሁ ላይ ሚኒቲ እየተወሰደ ነው። አሁን የምንወያይበት ፓርቱ ላይ የሚወጣው የምንስማማባቸው ነገሮች ካሉ እሱ ይሰፍራል፣ ልዩነታችንም ካለ ይሰፍርና የሚቀጥል ውይይት ይሆናል። ሜይ ቢ ዊ ዶንት ሃቭ ቱ ሃቭ ላርጀር ኮንፈረንስ በጣነስ ባለ ወርክሾፕ ሊሆን ይችላል አርገን ውይይቱን መቀጠል እንችላለን። ዶክተር አክሎግ ኢንተርቪው ማድረግ ከፈለጉ ሪሊ አይ ዊል ጊቭ ዩ ቻንስ ላንተ ለምን ግን ጥያቄ ካለ ቀጥል። ፕላስ ሌት ነው የጀመርኩት። ለዚህ በኔ ሰዓት አክቹአሊ ኦልሞስት አይ ሃቭ አናዘር 20 ሚኒትስ ሰዓቴን ሳያው የኔን ፓርት ተጨብቅ እንዴት ስለጀመረ ጥያቄ ልጠይቅ። ዶክተር አክሎግ ይቅደም። ዶክተር አክሎግ ከዛ ዶክተር አክሎግ ቻንስል if wants to intervene I'll be back in 1 minute አንተ ቀጥል። ልጠይቅ ፕሊዝ። ኦኬ በቅድሚያ ፓነሊስቶችን በሙሉ አቅራቢዎቹን ላመሰግን እወዳለሁ። በጣም ጠቃሚና ኢንሳይትፉል ታንጀብል ኮንክሪት የሆኑ ሐሳቦች በችግሮቹም ዙሪያ ችግሮቹም ብዙዎቻችን እናውቃቸዋለን፣ ግን ለመፍትሄ የሚሆኑ እንትኖችም ተቀምጠዋል። አይ ቲንክ ኮንሰንሰስ ያለባቸው ዋና ጉዳዮች የኢትዮጵያ ሀገራችን እና ህዝባችን ያለበት ሁኔታ በምንም መልኩ ሰስቴነብል አይደለም፣ ለውጥ ያስፈልጋል የሚለው ይመስለኛል እዚህ የሚያመጣን ይሄንን መድረክ አስፈላጊ ያደረገውና ይሄን ለውጥ ለማምጣት ደግሞ የግድ መተባበር አለብን። የምንተባበረው አንድ ከሆነው ወይም በሐሳብም በሁሉም ነገር ከምንስማማው ሳይሆን ልዩነት ኖሮ ግን ልዩነታችን አጥበን የጋራ እንትን ላይ ለመቆም ይመስለኛል። የጋራ ቪዥን፣ የጋራ ተልዕኮ፣ የጋራ ግብ እንዲገም ይዘን ለመጓዝና ከዛ አኳያ ችግሩን ነካርታችሁታል። ዋና ዋና የችግሮቹ ምንጮች ሁላችሁ መፍትሄው ህብረት እንደሆነ ግልጽ ነው። ነገር ግን እንትኖች አሉ፣ ቬሪዬሽኖች አሉ። አሁን ፕሮፌሰር እስቄል ያቀረበው አኳያ ዶክተር ዮናስ ያቀረበው ቬሪዬሽኖች አሉ፣ ልዩነቶች አሉና አሁን ከዚህ ካለንበት ማጥ ሀገር ከምትገኝበት ሁለንተናዊ ቀውስ ፖለቲካዊ፣ ዴቨሎፕመንታል፣ ገቨርናንስ በሁሉ ዳይሜንሽን ይሄ ስርዓት ለኦሮሞም፣ ለአማራም፣ ለትግሬው ለሁሉም ማህበረሰቦች መከራና ሰቆቃ ያመጣ ስርዓት ነው። ይሄ መለወጥ አለበት። ለዚህ ደግሞ ህብረት ያስፈልጋል ነው። if that is the case then ዛሬ ከመጡት ሐሳቦች ተነስተን እንደው 1 2 3 በእነኚህ ላይ ልንተባበር እንችላለን ሚል በፕሪንሲፕል ደረጃ፣ በቫልዩ ደረጃ፣ በኤንድ ጌም ደረጃ ልታስቀምጡት የምትችሉት ነገር አለ ወይ? ቢዮንድ ዘ ዳያግኖሲስ እና አንዳንድ ጠቋሚ ሐሳቦች ኮንክሪትሊ ለማተባበር የማንችልበት ምክንያት አለ ወይ? መተባበር እስከቻለን ምንድናቸው ከዚህ ተነስተን መተባበር የምንችልባቸው? እንደው ግልጽ የሆነ እንትን ብታቀርቡ። በተለይ ፕሮፌሰር እስቄልና ዶክተር ዮናስን ነው ፕራይማሪ ለማድረግ ሊቀመንበር እሱ እስኪመጣ ትናገር ወይ? እኔ ሞዴሬት ላድርግለት። ጎሄድ እና የኔን ጥያቄ ነው ስለማንሳት። ኦኬ አሁን ጨርሰሃል? ጨርሷል። ጋሽ ንጉሴ እኔ ጥያቄን ጨርሻለሁ። ዶክተር አክሎግ ይናገርና መልስ ይስጡን ነው። ኦኬ ዶክተር አንድ 3 ነገሮች ለመጠቆም እፈልጋለሁ። አንደኛ ይህች ሀገር ዘርፈ ብዙ ችግር እንዳለባት የተወያየን ይመስለኛል፣ የምንስማማ ይመስለኛል። 76% የሚሆነው የኢትዮጵያ ሕዝብ በድህነት አሮንቃ ይኖራል ከተባለ ሁሉም አፌክትድ ነው ማለት ነው። ፖይንት ነምበር 1 ያ ከሆነ ማሰብ ያለብን እንደ ሕዝብ ሁሉንም ሕዝብ ማሰብ ይኖርብናል ማለት ነው። ሁለተኛ ቅድም የጠየቀችው ፋንዳሜንታል የሆነ ጥያቄ አለ። ጊዜ ቢኖር ኖሮ የኢትዮጵያ ፖለቲካ ተማርኳል። የማረከው ማን ነው የሚለው የብልጽግና ኤሊቶች ናቸው የማረኩት። የአንድ ዘውግ ስርዓት ነው ያለው። ይህም መቀበል ይኖርብናል።
አለያ ልንወጣው አንችልም። ችግሩን በደንብ አድርገን ካልተገነዘብ ልንወጣው አንችልም። ፖለቲካው ከተማረከ ኢኮኖሚውን ተማርኳል ማለት ነው። ቅድም የጀነራሉን ምሳሌ ያቀረብኩትና አንድ ግለሰብ አንድ ሐኪም በወር 11,000 ብር 10,000 ብር የሚያገኝ ከሆነ የቤት ኪራዩ 20,000 ብር ከሆነ እንዴት ብሎ ለመኖር ይችላል ብለን መጠየቅ ይኖርብናል። በጣም ስኪውድ የሆነ ፌቨር የሚያደርገው ምንድነው? ስርዓቱ፣ ፖለቲካ ስርዓቱ ማንን ነው ፌቨር የሚያደርገው ብለን መጠየቅ አለብን። ፌቨር የሚያደርገው የተወሰኑ ግለሰቦችን ነው። ስርዓቱን የሚደግፉ ግለሰቦች ናቸው በድሎት የሚኖሩት። በመጨረሻ ለማሳሰብ የምፈልገው እንደ አንድ ሀገር የምናስብ ከሆነ እንደ አንድ ህዝብ ማሰብ አለብን። እንደ አንድ ህዝብ የምናስብ ከሆነ የኦሮሞ ደም የኔ ደም ነው ያለው ጎንደሬ ትዝ ይለኛል። የአማራ ደም የኔ ደም ነው ለምን አንልም? ዋይ? በመጨረሻ ሪሊ ያልተወያየንበት የፖለቲካል አክተሮች አሉ ኢትዮጵያ ውስጥ ሃይሊ ኦርጋናይዝድ የሆኑ የፖለቲካል አክተሮች አሉ። ፋኖ is one of them። የአማራ ፋኖ ብዙ ችግሮችን ቢኖሩበት አንድ ሆኗል። የያዘው መስመር ደግሞ ትክክለኛ ነው። ሁሉን ኢትዮጵያውያን ማስተናገድ አለብን የሚል ነው። why wouldn't we say ይሄ ፌቨራብል የሆነ ትሬንድ ነው ብለን ለምን አንቀበልም? አመሰግናለሁ። እንትን ጥያቄዎች አሉ ተብሏል እና ማኔጀሮች can you please forward questions ከፐብሊክ ከውጭ የመጣ ጥያቄ አለ ብላቸዋል። ስክሪን ላይ ካረጋችሁት ላነበው እችላለሁ። ኦኬ ይሄ ጥያቄ ለፕሮፌሰር እስኬል የታሪክን ልዩነቶች እስከምንፈታ ሀገር ትፈርሳለች። ታዲያ ይህን ለታሪክ ተመራማሪዎች ትተን አሁን ካለንበት ተነስተን ሀገርን ለማዳን ትብብርን ለማስቀደም አይቻልም ወይ? ታሪክን ለማስታረቅ ስናዘግም የፈታነው ታሪክ ሀገር አልባ አይሆንም ወይ ነው የሚለው ለፕሮፌሰር እስኬል ነው ጥያቄ። ሌላም ካላችሁ you can send me on the WhatsApp actually ፕሮፌሰር እዛ ላይ መልስ። አሁን ለተባለው ብቻ ከሆነ ሊውነት የለኝም። ያልኩትም ይሄንን ነው። አገር ሊፈርስ ነውና ሌላውን ወደ ጎን ትተን ሀገርን እናድን፣ ሀገረ መንግስትን እናድን ብዬ ነው ቀደም ብዬ የተናገርኩት። ጋሽ ንጉሴ እኔ የጠየቁት ጥያቄ ነበር ለመስጠት ጊዜ አላገኙም። ኦኬ ባልሽ እሺ አንተ ለጠየቁት ጥያቄ ይሄንን እንደ ንግግር መጀመሪያ አድርገን እንወሰደው። እኔ አሁን ለምሳሌ 5 ብያለሁ። ተጨባጭ የሆኑ መነሻዎችንም በቅድም አሳይቼ ነበር። ነገር ግን በጊዜ እጥረት ነው የገባሁት። አሁንም ቢሆን በዚህ መልስ ተመልሶ የሚቀር ነገር ሳይሆን ሊሰራበት የሚገባ ጉዳይ ነው እንጂ መልስ ተሰጥቶ እኔ መልስ አንተ ሰጥቼ የሚቆም ነገር አይደለም። መሰራት አለበት እና ለዛም አስቀምጫለሁ። ግን ለምሳሌ ያክል አድርገው መነጋገር በመጀመር አለብን። መጀመሪያ ኮሚኒኬሽን። አሁን እዚህ ላይ ብዙ ነገሮች ሲባሉ ሰማለሁ። እዚህ ላይ ያለን ሁላችን በዛ ጉዳይ ላይ ተስማማን ማለት አይደለም። ነገር ግን ውይይት መጀመር፣ የጋራ ቋንቋና የጋራ አስተሳሰብን አሁን ባሉት የሀገር ጉዳይ ላይ ዶክተር አክሎግ ስለ ሀገሪቷ ሁኔታ ብዙ ሲናገሩ ነበር። እነዚህ ነገሮች መነጋገር እና ስለዚህ ሀገር የጋራ ቋንቋ መፍጠር ማለትም የምንነጋገራቸው ነገሮች ራሳቸው አንድ አይነት ለመሆን እንዲችሉ ኮሚኒኬሽን ያስፈልጋል። የጋራ አደጋ አለ። ይሄንን ደግሞ የሁላችንም የጋራ አደጋ እናድርገው። የጋራ አደጋ በሚልበት ጊዜ ማን ነው የፈጠረው? አንተ ነው የፈጠርከው በሚለው ነገር ላይ ጣት እየቀሰርን የምንቆም ከሆነ የጋራ ኃላፊነት አልወሰድንም ማለት ነው። ነገር ግን መውሰድ አለብን። ከዛ ይጀምራል ለማለት ነው። መደጋገፍ እያለው ሁሉንም አልሄድበትም። መደጋገፍ እያለው በምን ላይ ነው የምንስማማው? በሁሉ ነገር ካልተስማማን ይሄ ኮአሊሽን የሚባለው እንደ ሞጁለር ነገር ነው። ሞጁል ነው በሚያያዘው ኮላቦሬሽን ወይም መደጋገፍ ያስፈልጋል የሚለው ሚኒመም ኮቨነንት ነው የሚያስፈልገው። ለምሳሌ አሁን እዚህም ሲባል የነበረ አለ በሲቪል ህዝብ ላይ ጦር አይመዘዝም። በሲቪል ህዝብ ላይ ለምሳሌ ምንም ነገር ሊያለያየን አይገባም። ዘግተህ 360 ዲግሪ ዘግተህ
ከዛ በኋላ በድሮን የምትደበድቡበት ትክክል አይደለም በሚለው ነገር ላይ መስማማት አለብን። በዚህ ላይ መደጋገፍ መቻል አለብን ነው። ዘር ተኮር የሆነ ሃይማኖት ተኮር የሆኑ ጥቃቶች መደረግ የለባቸውም በሚል ላይ መስማማት አለብን። ፖለቲካዊ ለውጥ በወታደራዊ ኃይል ማምጣት አይቻልም የሚለው ብዙ የሚያገናኙሽ ነገሮች አሉ፣ እዚህ የሚያለያዩን አሉ። እነዚህ ነገሮች አሉ። መደጋገፍ መጀመር ግን እንችላለን። ከዛ ወደ መተባበር ሁሉንም አልሄድበትም ያልኩት ለዚህ ነው። ከዛ ወደ መተባበር፣ ከዛ ደግሞ ወደ ቅንጅት፣ በቅንጅት የመስራት እርስ በርስ ለምሳሌ መጠቃቃትን ማቆም መቻል አለብን። ያ ማቀናጀት ነው። የምትሰራውን ስራ ያኛውም የሚታገለው ይሄኛውም የሚታገለው ይህንን መንግስት ለማስወገድ ብቻ ሳይሆን ነገም ቅድም ዲሞክራሲን ከዚሁ መለማመድ መቻል አለብን። የሀሳብ ልዩነቶች ያሉ ፖለቲካ ስፔክትረም ነው። ፖለቲካ ውስጥ ተገንጣይም አለ ዩኒየኒስትም አለ። ነገር ግን አብረው ይሰራል እያሉ ልዩነቱን በማስወገድ አይደለም፣ እያለ ልዩነቱ እያለ ተቻችለው መስራት ነው ስፔክትረም ስለሆነ። ነገር ግን እርስ በርስ መጠቃቃት የለብንም በሚል ነገር ላይ በመቀናጀት ላይ መናገር እንችላለን። አሁን ይህንን ልዘረዝር አልፈልግም ሙሉ በሙሉ። ነገር ግን በዚህ ሀሳቦች ላይ ልንስማማ እየቻልን በልዩነት ላይ ያተኮርን አልተስማማንም የሚለውን ሀሳብ ለማቅረብ ነው። ይሄ የመጀመሪያው እርምጃ መሆን አለበት ብዬ በዚሁ ላይ ነው። አመሰግናለሁ ፕሮፌሰር። አይ ቲንክ አንገቴን ሊቆርጡ ነው። ሰዓትን በጣም አልፈሃል ተብሎ ወደ ናምን ከፓርቱ መሄድ አለብን። ቬሪ ፋንዳሜንታል ኢሹዎች ናቸው። ፕሮፌሰር ዶክተር ዮናስ ላነሳው ነገር ኤሊቱ እኛን ለዚህ ሪስፖንሲቢሊቲ መውሰድ አለብን። ኮንሽስሊ ደግሞ ባለማወቅም ጥፋት አለ። ቢሆንስ የፖለቲካ ካልቸራችንም እንደሚታወቀው ዴሞክራሲ ካልቸር እንደሚታወቀው ነው ያገሩትና ያን ሁሉ አገናዝቦ መቀራረብ የሚቻል ይመስለኛል። ላደረግነው ጥፋት ማለትም እንችል ይመስለኛል። አንዱ እሱ ነው። ሁለተኛ ነገር አይ ቲንክ ቬሪ ፋንዳሜንታሊ አሁን ሀገር ዶክተር ዮናስ ላነሳው ኤሊቱ ላይ ነው ችግሩ ያለው። የኦሮሞ አርሶ አደር ከአማራ አርሶ አደር፣ ከትግራይ አርሶ አደር፣ ከሶማሌው ከሌላው ጋር ወስደን ምንም የሚያገናኘው ነገር የለም። ሁሉም አንድ ኮመን አላቸው። ሁሉም ተበድለዋል፣ ሁሉም ታርዘዋል፣ ሁሉም ይደበደባሉ፣ ይቀጠቀጣሉ። ያ ሊያስተባብር ይችላል። አይ ቲንክ ፕሮፌሰር ትናንትና ስንወያይ ይመስለኛል ቪክቲም ነው። ኤቭሪዋን ኢዝ ቪክቲም። 130 ሚሊዮን ህዝብ እኮ ቪክቲም ነው የሆነው እና ይሄ ቪክቲም መሆን ራሱ ሊያስተባብረን ይገባል ነበር የተባለው እና that's very important። እና እዚህ ላይ ሌላ አቁምና ጋሽ ንጉሴ አንድ ጥያቄ እዚህ ላይ ፖስት አድርጌያለሁ። አቶ አንዳርጋቸው አንብበው አላየሁትም። አንብበው። ኦኬ አንብበው ባጭሩ። ግን የኔን ሰዓት የታሪክ ሎጂክ የሚያሳየው ሰፊው ህዝብ ታሪክ ይሰራል፣ የሚሰራው ግን በኩልነት ነው። የታሪክ ሰው ኢንጂነርና አርኪቴክት ኤሊቱ፣ ከኤሊቱ ዲዛይን ውጭ ህዝብ የሚሰራው ታሪክ የለም። ይህ ማለት ኤሊቱ አነስተኛ በላይ ህዝብና ታሪክ ከመቆጣጠር አቅም አለው ኤሊቱ። በኢትዮጵያ ፖለቲካ የኢትዮጵያ ኤሊት ለህዝብ ባቀረባቸው ዲዛይኖች አልተሳካለትም። በሂደት እንዳየነው ወደ 100 የሚቆጠሩ ዓመታት በታሪክ ማዕቀፍ ውስጥ ካየነው አንዱ ዘመን ኤሊት የተከተለው ዘመን ኤሊት በእውቀቱ በልምዱ እየተዳከመ በሞራል እየዘቀጠ በፖለቲካ በሂደት የድህነት የፖለቲካ ድህነት ወልዶ በየጊዜው ፖለቲካውን እየተቆጣጠሩ የመጡ ያሉት አካላት በትምህርትም በልምድም በሀብትም ከቀድሞቻቸው ከነበሩ እየባሱ ነው። አሁን በኢትዮጵያ ሲልና ረጅም ስለሆነ ያቄነው አደገኛ ትራጀክተሪ ለማስቆም የሚቻልበት የመፍትሄ ሐሳብ አለኝ የሚል ካለ ቢነግረን። ቤዚካሊ ኤሊቱ ዲግሬድ አድርገዋል። ሰክሰሲቭሊ በጣም የደከመ ኤሊት ነው የመጣው እስካሁን ድረስ። ከበፊቱ ለማስቆም እንችላለን የሚል መሰለኝ ዋናው ይዘቱ። ኦኬ አይ ቲንክ በሐሳብ ደረጃ ነውና I would leave. I think we should go to the second part. ወደዛ ብትሄድ ጥሩ ይመስለኛል። አክቹዋሊ አንተ በቀጥታ አንተም ፓርት ምክንያቱም የኔን ሰዓት አልፌ በጣም ጊዜ ወሰድክ እየተባልኩ ነው። ኦኬ ወደሚቀጥለው እንሂድ። እንግዲያው ቴክኒካል ኃላፊዎች በኔ በኩል አሁን ለሚቀጥለው ውይይት የሽግግር መንግስት ነው። በዚህ ላይ አቅራቢዎቻችን ፕሮፌሰር ብርሃኑ አበጋዝ፣ ፕሮፌሰር ጌታቸው መታፈሪያ፣ አቶ ኤፍሬም አዴቦ፣ ፕሮፌሰር መሳይ ከበደና አቶ አብዩ ብሪሌን ወደ መድረኩ አምጡልን።
ኦኬ ሁላችሁም ተገኝታችኋል። ቅድሚያ ሁላችሁንም ለማመስገን እወዳለሁ በኢትዮጵያ ትብብር ንቅናቄና በራሴ ስም በዚህ መድረክ ላይ ጥሪያችንን አክብራችሁ በወቅታዊ በሆነው የሽግግር መንግስት ስርዓት መስረታ ላይ ተዘጋጅታችሁ ስለመጣችሁ ከፍተኛ ምስጋና አቀርባለሁ። እንዲሁም ይሄንን ዝግጅት ለምትከታተሉ በመላው ዓለምና በኢትዮጵያ ለምትገኙ ታዳሚዎቻችን የላቀ ምስጋናችንን ጊዜያችሁን ሰውታችሁ ስለምታደርጉ ለማቅረብ እንወዳለን። የዚህኛው መድረክ ቀደም ሲል እንዳልኩት ዋናው ጉዳይ ርዕሰ ጉዳዩ አብይ ጉዳይ የሽግግር መንግስት ነው። ይሄ ብዙ የሚያነጋግር ነው። የቅድሙ መድረክ ቀደም ሲል የነበረው መድረክ ህብረት እንዴት እንመስረት፣ ለህብረት መስረታ ተግዳሮቶች ምንድናቸው፣ ዋና ችግሮች ምንድናቸው፣ የመፍትሄ ሀሳቦች የሚል ነበር ቀደም ሲል የነበረው። ያሁኑ ደግሞ የሽግግር መንግስት እንዴት መመስረት አለበት፣ በማን በምን እና በዚህ ላይ 5 ተናጋሪዎች አሉ። በቅደም ተከተል 15 ደቂቃ ወስደው የጠኑትን ያዘጋጁትን እንዲያቀርቡ እናደርጋለን። በቅድሚያ ፕሮፌሰር ብርሃኑ አበጋዝ በቅድሚያ ያቀርባሉ። ፕሮፌሰር ብርሃኑ አበጋዝ ማትሪክን በታላቅ ውጤት በማለፍ በቀዳማዊ ኃይለ ሥላሴ ትረስት ሽልማት ያገኙ፣ የመጀመሪያ ዲግሪ በፕሪንስተን ዩኒቨርሲቲ አሜሪካ በስነ ሀብት ወይም ኢኮኖሚክስ፣ የዶክትሬት ዲግሪያቸውን ከዩኒቨርሲቲ ኦፍ ፔንሲልቬኒያ በስነ ሀብት አሁንም በኢኮኖሚክስ አግኝተዋል። ስለ ኢትዮጵያ አፍሪካና ሶሻሊስት ኢኮኖሚዎች 5 መጽሐፍትንና በርካታ ጥናታዊ ጽሁፎች የሪሰርች ፔፐርስ በታወቁ ጆርናሎች አሳትመዋል። እንዲሁም በአማርኛም በእንግሊዘኛም በወቅታዊ ኢትዮጵያ ጉዳዮች ላይ በርካታ ጽሁፎችን ሲያዘጋጁ፣ ሲያጋሩ፣ ሲያስነብቡ የነበሩ ናቸው። እንዲሁም በተለያዩ የሲቪክ ተቋማት በመስራችነት በተባባሪ መስራችነት ብዙ በኢትዮጵያ ጉዳይ ላይ ሲደክሙ የቆዩ ኢትዮጵያዊ ናቸው። በዊሊያም እና ሜሪ ዩኒቨርሲቲ በሙሉ ፕሮፌሰርነት ሲያገለግሉ ቆይተው አሁን በቅርቡ ጡረታ ወጥተዋል። የፕሮፌሰር ብርሃኑ አበጋዝ በአጠቃላይ በዚህ የለውጥ ፍኖተ ካርታ ላይ የተዘጋጀ በሳቸው እና በሌሎች የሚመራ ተቋም የተዘጋጀ የለውጥ ፍኖተ ካርታ አለ። ያም የእምቢልታ የጥናት ቡድን ይባላል። የሽግግር መርሃ ግብር ምን መምሰል አለበት፣ ከየት ወዴት ያቀርቡልናል። እናመሰግናለን ፕሮፌሰር ብርሃኑ፣ መድረኩ የእርሶ ነው። እሺ፣ እጅግ በጣም አመሰግናለሁ። ስላይዶቹን አፕሎድ አድርጋቸዋለሁ። የቴክ ግሩፑ ሊያሳየን ይችላል ወይስ? አክሊሉ ተሾመ ስላይዶቹን አፕሎድ ኦኬ፣ እየመጣ ነው። ኦኬ፣ ፉል ስክሪን ልታደርግ? ኦኬ፣ እሺ፣ እጅግ በጣም አመሰግናለሁ። እንግዲህ እስካሁን የሰማናቸው ተናጋሪዎች እንደው በአጠቃላይ ለመገምገም ያህል ኢትዮጵያን በአውሮፕላን ላይ ሆነው ነው ያዩት እና ብዙ ጠቃሚ ሀሳቦችን አንስተዋል። ነገር ግን በመርህ ደረጃ እና በሞራል ደረጃ ነው አብዛኛዎቹ የቀረቡት። መፍትሄ ተኮር የሆነ ውይይት ለማካሄድ ያው መሬት ላይ መውረድ አለብን። በእግራችን
በየሰፈሩ መሄድ አለብን ወይም በመኪና መሄድ አለብን ችግሮቹን በተጨባጭ ለማየት ማለት ነው። የኔ አሁን የማቀርበው ግን ሀገሪቱን በሄሊኮፕተር እንደማየት ይቆጠራል። እንደ አውሮፕላንም ርቆ ጀስት ብሮድ አውትላይንስ ማየት ብቻ ሳይሆን ትንሽ የከተማውን ስካይላይን ሴንስ ኦፍ ላንድስኬፕ በሚታይበት መንገድ በመካከለኛ መንገድ ላይ ያተኮረ ፕሬዘንቴሽን ነው። የኢማጉ የሚባለው የኢትዮጵያ ህዝባዊ ማህበራት ጉባኤ የሲቪክ ማህበራት ስብስብ ነው በሰሜን አሜሪካ እና አንዱ እንደ ፕሮጀክት አድርጎ የወሰደው እምቢልታ በሚባለው የጥናት ቡድን የስርዓታዊ ሽግግር በሀገራችን ያስፈልጋል፣ ግን ምን መልክ መያዝ አለበት የሚለውን ጥያቄ በጥናትና በማስረጃ የተመሰረተ መፍትሄ እናቅርብ በሚል ነው ባለፉት 5 ዓመታት ስንሰራ የነበረው እና 3 የምርምር ሰነዶችን አዘጋጅተን ለህዝብ ውይይት አቅርበናል። 3ቱም ሰነዶች እናት ሀገር .org የሚለው እዚህ ስክሪኑ ላይ የምታዩትን የድረገጻችን አድራሻ ተጠቅማችሁ 3ቱንም ሰነዶች ማውረድ ትችላላችሁ። the most recent one 2 ነው 3 ወር በፊት ነው ሪሊዝ ያደረግነው። እኛ የምናቀነቅነው ያው በኢትዮጵያዊነት ማዕቀፍ ነው። የዛሬው አቅርቦቴ በ2 ይከፈላል። ክፍል 1 መሰረታዊ የሆኑ ግንዛቤዎችን የሚመለከት ነው። ምክንያቱም የተቀበልናቸውን አሳምፕሽንስ እና ፕሬሚስስ በተቻለ መጠን በግልጽ ማቅረብ ትሩትን አድቨርታይዚንግ ነው፣ አስፈላጊ ነው። ስለዚህ እሱን ለማካተት እንወዳለን። ግን የዛሬው 15 ደቂቃ ብቻ ስላለ እዛ ላይ አላተኩርም። ክፍል 2 የሽግግር ፍኖተ ካርታችንን ዋና ሀሳቦች ይዘቱንና ሂደቱን በሚመለከት የሽግግሩ ሂደት እና ይዘት በሚመለከት በተቻለ መጠን ጨምቄ ለማቅረብ ሞክራለሁ። እስራኤሉ ሙባረክ መሰለኝ። ኦኬ ክፍል 1ን በሚመለከት ኦኬ መንደርደሪያ ሀሳቦችን በሚመለከት የሽግግር ትንተና ሂደትና ይዘት አለው። ብዙ ጊዜ በይዘት ላይ ነው የምናተኩረው፣ ግን ሂደት is important ምክንያቱም ዴሞክራቲክ ኤክሰርሳይዝ እና ዲሞክራሲን ወደ ሀገራችን ለማምጣት ከፈለግን የምንሳተፍባቸው deliberations should be as democratic as possible ከሚለው ነው። የዲሞክራሲ ልምምድ ቀድሞ መጀመር አለበት፣ የዜጎችም የኃላፊነትና ግዴታም ነው ከሚለው እሳቤ ነው እና ይህንን በሚመለከት እንግዲህ 3 ጥያቄዎች ማንሳት አለበት አንድ የሽግግር ፕሮፖዛል እንላለን። እነሱም የሀገሪቱ ያለችበት ሁኔታ ምንድነው? የዛሬ ጧት ሳይሆን ከዚህ በፊት የነበረው ፓነል መነሻችን የምንለውን ጥያቄ በተወሰነ ደረጃ አድሬስ አድርጓል። ስለዚህ ከየት ነው የጀመርነው? ወዴት ነው የምንሄደው? ይሄ ደግሞ እንግዲህ ኤንድ ጎልስ ኤንድ ጌም የማኒፌስቶ ጥያቄ ነው። ሀገሪቱ ወዴት ልንወስዳት ነው የምንፈልገው የሚለው ነው። ያው ይሄ እንኳን ብዙም የሚያከራክረን አይደለም። ሁሉን አካታች የሆነ ኢንክሉዥናሪ የሆነ በዜጎች ላይ ያተኮረ ኮንስቲቱሽናል ኦርደር ነው። እኛ በግሩፕ በቡድን ላይ ያተኮረ ሳይሆን በዜጎች ላይ ያተኮረ ስርዓት ነው የምንመኘው ነው የምንለው። የቡድን መብትም ሪጀክት አናደርግም፣ ግን የቡድን መብቶች ከግለሰብ መብቶች የሚፈነጩ ዴሪቬቲቭ ራይትስ ብለን ነው የምናቸው። ከባድና 3ኛው ጥያቄ እንዴት የሚለው ነው። የጉዞውን የሚመለከት ነው። ከሲኦል ተነስተን እንዴት ነው ወደ ገነት የምንሄደው
ምክንያቱም አባይን መሻገር አለብን። ዘንዶ አለ፣ አዞ አለ፣ ጅብ አለ እና እንዴት ነው የምንሻገረው የሚለው ጥያቄ ከባድ ጥያቄ ነው። አካሄዱ ግን ጉዞው ግን ሌጂቲሜት መሆን አለበት፣ በህዝብ ቅቡልና ያለው መሆን አለበት። it should be strategic and it should be inclusive ብለን እናምናለን። ኦኬ ይሄ ከሆነ እንግዲህ ምን አይነት ስርዓት ነው አሁን ያለን፣ ምን አይነት ስርዓት ነው የምንፈልገው የሚለው እዚህ ውስጥ ጊዜ ስለሌለኝ አልገባበትም። ነገር ግን በሀገራችን ላይ የተቆረቆረው ባለፈው 30 ዓመት በዘር የተማከለ ስርዓት ብዙ ጊዜ እኛ የጣሊያኖች ያመጡብን ነው እንላለን። አክቹዋሊ እንግሊዞች ናቸው ይሄንን የፈጠሩት እነሱ ናቸው ለማለት ቢያስቸግረኝም ፐርፌክት ያደረጉት እነሱ ናቸው። እንደው የማህሙድ ማምዳኒን ስራ በሱዳን ብታዩ በጣም ያስደንቃል። ኢትዮጵያ ውስጥ ሬፕሊኬትድ ጣሊያኖችም ይሁኑ ትነግም ሬፕሊኬት ያደረጉት ይህንን የኢንዲሬክት ኮሎኒያል ሩል ነው። መሬትን ከማንነት ጋር በማገናኘት የአንታይ ኮሎኒያል ስትረግሉን በሱዳን በተለይ የድርቡሾቹን ለማኮላሸት ዳርፉር የጀመሩት ስርዓት ነው። ይህ ስርዓት ኢንሄረንትሊ አንዴሞክራቲክ ነው። ኢትስ ኤክስክሉዥናሪ። አይ ኖው ፕሮፌሰር መሳይ የተለየ ሀሳብ ያጋራናል ይህን በሚመለከት። ስለዚህ it should be rejected ነው ምንድነው ካቴጎሪካሊ ሪጀክትድ። በሃይማኖት ቢሆን it should be rejected too. አይደንቲቲ ፖለቲክስ ሪጀክት እናደርጋለን የኛ ፕሮፖዛል። ታዲያ ሀገሪቱን የት ልትወስዳት ነው የምትመኙት የሚለው ጥያቄ አፍጦ ይመጣል። ይሄም ግልጽ ነው። ከፖለቲካ ሳይንስ የምንማረው የተገታ ስልጣን፣ ምክንያቱም ያልተገታ ስልጣን ይባልጋል። ቅዱሳን አይደለንም፣ መላእክት አይደለንም፣ የሰው ልጆች ነን። we are all corruptible. at the same time ደግሞ ደካማ መንግስት ስለኖረ መብታችን ይከበራል ማለት አይደለም። ጠንካራ መንግስት እንፈልጋለን። ለሀገር ነን። መብቶችን የሚያስከብረውም ጠንካራ መንግስት ነው። ስለዚህ we need technocratically capable state, at the same time ደግሞ unaccountable state። ይሄ በዚህ ላይ ብዙ ልዩነት አይኖርም እና ለዚህም ደግሞ the appropriate form of nationalism is civic nationalism በሚለው እሳቤ እንስማማለን። አሁን እንግዲህ ችግሩ ከዚህ አጣብቂኝ ውስጥ ሀገሪቱ እንዴት ትውጣ የሚለው ነው እና የዛሬ 4 ዓመት ባወጣነው ፕሮፖዛል ላይ 3 አማራጮች አቅርበን ነበር። የመጀመሪያው አሁን ራሱን ብልጽግና ፓርቲ ብሎ የሚጠራው ኃይል ሃኒሙን ፒሪየዱ ነበር። ኮንስቲቱሽን ህዝቡ ካልፈለገው እንቀይረዋለን የሚል መልእክት ነበር ሲል ከነበረው እና ሜቢ ፕሮስፐሪቲ ሌድ የሆነ ሽግግር ሊኖር ይችላል። አሻግራቸዋለሁ ስላሉ ሜቢ ሊያሻግሩን ይችላሉ የሚል አውትራይትሊ ሪጀክት ማድረግ የለብንም የሚል ሀሳብ ነበር። የሀሳብ ዛሬ ተኗል፣ ሁላችሁም እንደምታውቁት። በሱም ብዙ አልሄድበትም። ሁለተኛው ምርጫ የጋቨርንመንት ኦፍ ናሽናል ዩኒቲ የሚል ነው። ተቃዋሚ ፓርቲዎች፣ ጠንካራ ፓርቲዎች ካሉ እነሱ ኮአሊሽኑን ሊድ አድርገው የሽግግር መንግስት ሊያቋቁሙ ይችላሉ የሚል ሁለተኛ አማራጭ ነው። በጥቂት ሀገሮች አይተነዋል ይሄንን። አቶ ልደቱም አሁንም ድረስ የሚያቀነቅነው ይሄን ነው። በሰላማዊ መንገድ ፓርቲ መር የሆነ ሽግግር የሚል ነው። በእኛ ሀሳቤ ያሉት ፓርቲዎች በዘር የተማከሉ ኢንፊብልድ የሆኑ የደከሙ ከአዲስ አበባና ከከተማዎቹ ወጣ ብሎ ቤዝ የሌላቸው ሊኖራቸው በማይችሉበት ኤንቫይሮንመንት ኤግዚስት የሚያደርጉ ስለሆኑ እነሱ ማንንም ሊያሸጋግሩ አይችሉም። እንደውም የታወቁት መሪዎቻቸው ልክ ኢስት አፍሪካ፣ ኬንያ፣ ዩጋንዳ እንደምናየው ፖለቲክስ አፕሮፕሪዬሽን የሚሉት ነው። ካለው መንግስት ጋር አሁን ሹመት አግኝተው እየሰሩ ነው። ስለዚህ ሁለተኛው አማራጭ አምልጦናል። አሁን የቀረው አማራጭ ሶስተኛው አማራጭ
ግልጽ ያልሆነ እዚህ ሀገር የአሜሪካ እግር ኳስ ስታዩ ሄል ሜሪ ይባላል። አንድ ቲም ተሸንፎ እንደው መጨረሻ ደቂቃ ኳርተር ባኩ በኃይል ሩቅ በሆነ መንገድ እንደው እድል ባገኝ ብሎ በሩቅ ይወረውራል እና እንደዛ ነው። እና እኛ ይሄንን ሶስተኛውን አማራጭ ህዝብ መር የሆነ አማራጭ ብለነዋል እና ሜቢ it betrays our desperation ግን ያለን አማራጭ ይሄ ነው። ለመንደርደር ያህል ሌላው አንድ መጥቀስ የምፈልገው ይህን አማራጭ ከወሰድን ስፔሲፊክ የሆኑ ፕሮፖዛልስ አሉን እንዴት አድርጎ ይሄ ወደ መሬት እንደሚወርድ ሽግግሩ እንዴት እንደሚጨመር እና አንዱ ተደጋግሞ የሚነሳው ማን ነው ኢንፎርስ የሚያደርገው? ሁሉም ያገባኛል የሚባሉ ስቴክሆልደርስ ቴብሉ ላይ ተጋብዘው አንድ ኔጎሽየትድ ሴትልመንት ክራፍት ቢያደርጉ የብሔራዊ ሰራዊቱ በፈረሰበት ሁኔታ አገሪቱ በትልቅ ቀውስ ውስጥ በገባችበት ሁኔታ ማነው የፖሊስ ስራ የሚሰራው? ማነው የሚያስፈጽመው? ሁይዘ ኢምፖርተር፣ ሁይዘ ጋራንተር፣ ሁይዘ ፋሲሊቴተር የሚሉ ጥያቄዎች ይነሳሉ። ብዙ ሀገሮች እንዳየነው ሰም ኮሎኒያል ፓወር ሊመራው ይችላል። ዩናይትድ ኔሽንስ እና ሌሎችም እንደ ኢዩ ያሉት ሊመሩት ይችላሉ። ኢትዮጵያ ግን ወዳጅ አላት፣ የሚወጭ ወዳጅ። ስለዚህ ኢንፎርሰሩን ከሀገራችን እንደዚህ ፖላራይዝ በሆነው ሴቲንግ ከሀገራችን አገር በቀል መሆን አለበት ወደሚለው ግንዛቤ ስለገባን ሊዲንግ ካንዲዴት እንግዲህ ፋኖ ነው። ፋኖ እስካሁን ከታጠቁት ኃይሎች ኢትዮጵያዊነቱን አልካደም። ነገር ግን ፋኖ ይህን ሚና ለመጫወት ድርጅታዊ አቅሙን ማጠናከር አለበት። አሁን ወደዛ እያመራ ነው። ሁለተኛ ክሊር የሆነ የፖለቲካ አቋሙን ለኢትዮጵያ ሕዝብ ማስረዳት አለበት እና አንዱ አመለካከት መነሻችን የአማራ ህልውና መዳረሻችን የኢትዮጵያ ትንሣኤ የሚለው መፈክር ነው። እሱም የቅደም ተከተል ጥያቄ ነው፣ መሆንም አለበት። ከዛ አልፎ ግን ሁሉን የሚያካትት ኤኩዊታብል የሆነ የፓወር ሼሪንግ ፖለቲካል ሴትልመንት ለማምጣት አማራው የስልጣን ድርሻውን አግኝቶ ሌሎችም በሚገባቸው መንገድ የስልጣን ድርሻቸውን የሚያገኙበት የሽግግር ስርዓት ያስፈልጋል ነው የምንለው እና we are for democratic transition። ኦኬ ይሄን ካልኩ በኋላ ኦኬ ሰው ተጨባጭ የሆኑ ፕሮፖዛሎች ምን ይመስላል የሚለው ጥያቄ አፍጥቶ ይመጣል። ሰዓቴ ይሄድ ነው። ብዙ ፍኖተ ካርታዎች መንደፍ ያስፈልጋል። እኛ ግን አንድ ነው የነደፍነው። ይሄ ማለት ምንድነው? አገሪቱ በተለያየ ቢሆንታዎች ውስጥ ነው ያለችው። የተለያዩ ነገሮች ሊከሰቱ ይችላሉ እና እዚህ ጋር በአምስት ሴናሪዮስ ፔይንት አድርገናል። አንደኛው ለምሳሌ ፋኖ በማይወጣ መንገድ በትጥቅ ትግል አሸናፊ ሆኖ ቢወጣ የሚል ነው። ሹር ፕሮባቢሊቲ ሃይ አይደለም፣ ግን ኢትስ አ ፖሲቢሊቲ። ሁለተኛው ፋኖ ከሌሎቹ አቻዎች ጋር ከታጠቁ ኃይሎች ጋር አቻ ሆኖ ነገር ግን ፈርስት አሞንግ ኢኳልስ ትንሽ የበላይነት ቢያሳይ የሚለው ነው። በአሁኑ ትሬንድ ከሄደ ይሄ ሃይሊ ፕሮባብል ነው። ፕሮባብሊ ለኢትዮጵያም ጉድ ኒውስ። ሶስተኛው ኩዴታ ቢካሄድሳ በኤንዲኤፍ ውስጥ ኩዴታ ተካሂዶ እነዚህ ስልጣን የሚወስዱት ኦፊሰርስ ኢትዮጵያንስ ቢሆኑ ዲሞክራቲክ ትራንዚሽን እኛ ዘብ እንቆማለን የሚሉ ቢሆኑ ይሄ እንግዲህ ሶስተኛው አውትካም ነው። እነዚህ ሶስቱ ሴናሪዮስ we think of them as good scenarios ለኢትዮጵያ። መጥፎም ደግሞ ቢሆንታዎች አሉ። ኩ ቢካሄድና ሌላ ዲክታተርሺፕ ቢመጣ ሌላ በዝባዥ ጸረ ኢትዮጵያ የሆነ ሚሊታሪ ዲክታተርሺፕ ቢመጣ ቅድም ብዙ ነገሮች ተነስተዋል። አላያንስስ ምናምን ተብሏል። ለምሳሌ የኦኤልኤፍ እና ቲፒኤልኤፍ እና ሌሎችም ተገንጣይ ቡድኖች ፎርሚደብል አላያንስስ ፎርም ቢያደርጉ እና የመጨረሻው አገሪቱ ውስጥ ብትፈራርስ የሚሉ እነዚህ የኛ ምርጫዎች አይደሉም፣ ግን ፖሲቢሊቲስ እና ይሄ የኛ ፕሮፖዛል
በላይ ባሉት ሞር ፌቨራብል ለኢትዮጵያዊነት በምንላቸው 3 ሴናሪዎች ላይ ቤዝድ የሆነ ነው። ይሄ እንግዲህ አሳምፕሽናችንን ኤክስፕሊሲት ለማድረግ ነው። አገስ አንድ 2 ደቂቃ አለኝ። አልቋል ሰዓት ግን 2 ደቂቃ ጨምርላለሁ። እሺ ኦኬ 15 ደቂቃ ሰነዱን ልታነቡ ትችላላችሁ እና ኤኒዌይ ይሄንን የሽግግር ስርዓት በ2 ፌዝ ከፍለነዋል፣ በ2 ክፍል። የመጀመሪያው የማረጋጋትና የባላደራ መንግስት ማቋቋም ነው። ይሄን የሚያቋቁመው ማን ነው የሚለው በጣም ያስቸገረን ሐሳብ እሱ ነበር እና አሁን ያፈለቅነው መፍትሄ አገር አድን የጠቢባን መማክርት መቋቋም አለበት ካሁኑ ጀምሮ እና ይሄ የጠቢባን መማክርት ሁሉንም ኢንተረስት ግሩፕስ በኢትዮጵያ ህብረተሰብ የሚወክል መሆን አለበት። ይሄ ነው የዲሞክራሲ ጥንሰት የሚሆነው ይሄ ኃይል ነውና ቅቡልነት የሚኖረው ይሄ ኃይል ነውና ይሄ ኃይል ለአንድ ዓመት አገሪቱን አረጋግቶ ያስተዳድር ነው የምንለው። ለዚህ ነው ደግሞ ፋኖ የሚያስፈልግ። የዚህን የጠቢባን መማክርት ውሳኔ ማን ነው ኢንፎርስ የሚያደርገው የሚለው ደግሞ ሁለተኛውና ከባድ ጥያቄ ነው። ከዛ መጨረሻው የዚህ የጠቢባን መማክርት ሚና ለ2 ዓመት የሚቆይ የሽግግር ሸንጎ ማስመረጥ አለበት። ሜቢ ከእያንዳንዱ ወረዳ አንድ ሰው፣ ምክንያቱም የዴሞክራቲክ ኔቸሩ በጣም አስፈላጊ ነው እና አዲስ ኮንስቲቱሽን ይጻፍ ቢባል በማን ማንዴት ነው? ህዝብ ማንዴት ያደረገው ኃይል መኖር አለበት እና ይሄ መማክርቱ አይደለም፣ ያልተመረጠ ነው፣ ሴሌክትድ የሆነ ነው፣ ኤሌክትድ አይደለም እና የሽግግር ሸንጎ ይቋቋም እንላለን እና መጨረሻ ሁለተኛው ፌዝ ሜቢ 2 ዓመት ይሆናል። ይሄ ከየወረዳው የተመረጠ እና ያልተመረጡም አገር ወዳድ ሰዎች ሊካተቱበት ይችላሉ። የባላደራ መንግስቱን እንደገና ለ2 ተጨማሪ ዓመት ያስተዳድራል። የተለያዩ ኮሚሽኖች አቋቁሞ አዲስ ተቋሞችን ይገነባል። ራሱ እንደ ኮንስቲቱሽን አስታቂ ወር ኮንስቲቱዌንት አሴምብሊ እንደምንለው ሆኖ ሊሰራ ይችላል እና አዲስ ኮንስቲቱሽን ከተጻፈኛ አንድ 20 የሚሆኑ ኮንስቲቱሽን ያካታቸው የምንላቸው ሀሳቦች አሉ። እነሱን ለመግለጽ ጊዜ የለኝም። ያንን አዲስ ኮንስቲቱሽን ህዝብ እንዲወያይበት እና ህዝብ ለሬፈረንደም እንዲቀርብ ለይሁንታ እንዲቀርብ ተደርጎ በአዲሱ ኮንስቲቱሽን መሰረት ፍሪ ኤንድ ፌር ኤሌክሽን ተካሂዶ የሽግግሩ ጊዜ ይፈጸማል የሚል ሀሳብ ያለን። በጣም አመሰግናለሁ። እሺ፣ በጣም እናመሰግናለን ፕሮፌሰር ብርሃኑ አበጋዝን። የሚቀጥለው አቅራቢያችን ፕሮፌሰር ጌታቸው መታፈሪያ ናቸው። ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር ሲሆኑ በከፍተኛ ትምህርት ተቋማት ለ40 ዓመታት አገልግለዋል። ለዚህም እውቅና ካገኙበት መሃል ሁዝ ሁ ቶፕ ኤጁኬተርስ ኢን አሜሪካ ተብለው በ2019 እውቅና አግኝተዋል። አያሌ መጽሐፍትና ትምህርታዊ ወይም ጥናታዊ ጽሑፎችን አሳትመዋል። ዘንድሮም በዚህ ዓመት ኢትዮጵያ and the Judeo-Christian tradition from antiquity to modernity በአይነቱና በይዘቱ ልዩ የሆነ መጽሐፍ አሳትመዋል። መጽሐፉም የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምን ብሉይና አዲስ ኪዳን እንዳዋሃደች፣ የቤተ እስራኤልን ሚና ወደ ኢየሩሳሌም መመለሳቸውና ህይወታቸውንም የሚዳስስ መጽሐፍ ነው። ፕሮፌሰር ጌታቸው በኢትዮጵያ ጉዳዮች ላይ በብዙ መድረኮች ላይ ላለፉት በርካታ 10 ዓመታትም ንቁ ተሳታፊ እንደሆኑ ይታወቃል። በኢትዮጵያ ጉዳይ ላይ ብዙ አርቲክሎችን፣ ብዙ መጽሐፎችን በተለያዩ ድረገጾች፣ መጽሔቶችም አውጥተዋል። የእሳቸው የሚያቀርቡልን የሽግግር መንግስት መቼና አስፈላጊነቱ፣ የሽግግር መንግስት ታሪክን ባለፉና አሁን በሚገኙ ስርዓቶች ያመለጡ እድሎች እንዲሁም የሽግግር መንግስት ፍኖተ ካርታ ጋር በተያያዘ አንኳር ጉዳዮችን ዙሪያ ያዘጋጁትን ያቀርቡልናል። ፕሮፌሰር ጌታቸው 15 ደቂቃ አሎት፣ ይቀጥሉ። መድረኩ እርሶ ነው። እሺ፣ አቶ ናምን በጣም አመሰግናለሁ።
አርስቱን እንደገና ልንገራችሁ አስተካክየዋለሁ። የሽግግር መንግስት አስፈላጊነት፣ የምስረታው ሂደት፣ ምስረታውና ተግዳሮቹ የሚል ነው። በዚህ አኳያ ከዶክተር ብርሃኑ ጋር ብዙ የተቀራረበ ሐሳቦች አሉ። አጠቃላይ ግንዛቤ እንዲኖረን እንደሚታወቀው በብዙ አገሮች ከጦርነቶች በኋላ ወይንም ጨቋኝ መንግስታት ከተደረመሱ በኋላ ሲወገዱ እና ቋሚ የሆነ በህዝብ የተመረጠ መንግስት ለማቋቋም የሽግግር መንግስት መመስረት አስፈላጊ ሆኖ አግኝቶታል። በጥሩ ምሳሌ የምንጠቀመው ሶስት ላንሳ ከአፍሪካ ከኛ ጋር የተቀራረበ ስለሆነ አንደኛው በደቡብ አፍሪካ በ1993 ዓ.ም የተቋቋመው ትራንዚሽን ኤግዜኪቲቭ ካውንስል የተባለው ነው። ይኸው መንግስት በደቡብ አፍሪካ ውስጥ የነበረው በነጭና በጥቁር መካከል የነበረው ደም መፋሰስ አስቀርቶ ምርጫ ተካሂዶ በዚህ ምርጫ ላይ ባላንጣ የነበሩት ኔልሰን ማንዴላ እና ፕሬዚዳንት ሆነው ደክለርክ ምክትል ፕሬዚዳንት የሆነበት ሁኔታ ነበር። ሌላው እንደኛው ለብዙ ዓመት የታመሰች ሀገር ላይቤሪያ 250,000 ሰዎች ያለቁባት 13 ዓመት የፈጀ ጥቂት የነበረበት ላይቤሪያን ናሽናል ትራንዚሽናል ገቨርንመንት ብለው በ2000 ዓመተ ምህረት 2023 ሀገር ወዳዶች አቋቋሙ። በዚህ ላይ ከፖለቲካ ሽኩቻ የወጣውን ወይም የፖለቲካ ሽኩቻ ውስጥ ያልነበረውን ነጋዴ የሆነውን ሰውዬ መርጠው ያንን ሰው ፕሬዚዳንት እንዲሆን አደረጉት በሽግግሩ መንግስት ላይ እና ይህም ሽግግሩ መንግስት አዲስ መንግስት አዋለደ በተባበሩት መንግስታት እርዳታ። በዛ ምክንያት ከአሜሪካ የሄዱት ወይዘሮ ኤሌን ጆንሰን ሲርለፍ የመጀመሪያዋ የአፍሪካ ሴት ሆነው ተመረጡ። ሶስተኛው ለመጥቀስ የምፈልገው ከኛ ሀገር